እኔ እስከዛው ጥያቄ ልሄድበት ይሰማሃል? ድምጻቸው ይሰማኛል። እሺ ድምጽህን ልሄድበት አንድ ጊዜ በቃ እኔ ሰዓት ለመቆጠብ አንድ ጥያቄ ነው ማቅረብ ያለብህ ፕሊስ። ቅድም አቶ ልደቱ ሲናገር ሰምተሃል ብዬ አስባለሁ። አዎ ሰምቻለሁ፣ በዩቲዩብ ሰምቻለሁ። እሺ እንዳው አንድ ሁለት ሶስት ጥያቄዎች ነበሩኝ። ወደ አንዷ ጥያቄ እመጣለሁ። ልደቱ ቴንኪዩ ስለመጣህ አክብረህን ስለመጣህ ብዙ ጊዜ እንጠብቅህ ነበረ። ተባረክልኝ። እንዳው የትኛውን ጥያቄ እንደምጠይቅ አላውቅም፣ ግን ወደ ሎው አካባቢ ልግባና the right of return የመጀመሪያው ነገር ግለሰብ ቨርሰስ መንግስት ኬዝ አለ። በብዙ በዓለማችን ላይ የምናያቸው ነገሮች አሉ። ግለሰብ ቨርሰስ መንግስት ኬዝ እና በ1996 ላስት ኔም ዋን በደንብ ፕሮናውንስ ላደረገው እችላለሁ። ሎይዚዱ ቨርሰስ ተርኪ ኬዝ ነበረ። ወይዘሮ ቲቲና ሎይዚዱ የምትባል ግሪክ ሳይፕራዊ ነች። የተርኪ መንግስትን ከሳ ተርኪ ኢንቬድ አድርጎ ሳይፐርን ይዞ ነበረ እና እንዳትገባ ተከሳ። ኢሮፒያን ኮርት ኦፍ ሂውማን ራይትስ ተርኪ በዳሜጅ አድርሶባታል ብሎ አገሯ መግባት መቻል ነበረባት አለባት ብሎ ፈርዶላታል። እና የግለሰብ ቨርሰስ የመንግስት ኬዞች ስላሉ የኢትዮጵያን መንግስት በዓለም ሕግ ደረጃ ለመክሰስ ታስባለህ ወይ? አገርህ እንዳትገባ ስላደረገ። በዛው ተያይዞ ሕግን በተመለከተ ስዩም ተሾመን ለመክሰስስ ታስባለህ ወይ? ብዙ ጊዜ ኢትዮጵያ ውስጥ ሕግ እንዲያደርጎልኝ ተፈትቻለሁ ብለህ ተናግረሃል እና ትንሽ በአንተ አስተያየት ኢትዮጵያ ውስጥ ፈታ ያለ ሕግ እንዳለ ነው እና የምትናገረው። አንተም ስለቀመስከው ስላየኸው ስዩም ተሾመን ለመክሰስ ታስባለህ ወይ? ምክንያቱም በሬዲዮ አክቲቭ ፖሎኒየም መመረዝ አለበት ብሎ ፕሮፖዝ አድርጓል ለመንግስት። ለመክሰስ ታስባለህ ወይ? ቴንኪዩ። ብዙ ጥያቄዎች ነበሩኝ፣ ግን በቃ በዚህ ላብቃ። ፕሊስ ህግ አትጣሱ። ጥያቄ አንድ ካልኳችሁ እንግዶችን እንዳታሰለችሁ አደራ፣ ምጥን አድርጋችሁ ማለት ነው። በዚህ አጋጣሚ ግን ይህን ለመናገር ያህል ከትላንት ወዲያ በኢትዮጵያ ፖለቲካ መከራ አይተው ወይም መከራ አይተናል እያሉ የሚናገሩ ሰዎች ዛሬ መከራ አየን ሲሉ፣ ፖለቲከኞች ተበደልን ሲሉ መገደል አለባቸው ብሎ እንደሚናገር ፖለቲከኛ አሳዛኝ የለም። እኚህ ሰዎች በደልን ለመናገር ከሁሉም በላይ ቅርብ መሆን ያለባቸው እኚህ ሰዎች መሆን ሲገባቸው፣ እኔም ሰምቼዋለሁ፣ ከዚህ ቀደም ተወያይተንበታል እና ይህን ሁላችሁም እንድትወያዩበት ነው። ያውም ከእስራኤል እና ከራሽያ በመጣ መንግስት እንደውም ያላሰበውን እንዲህ ያለ ነገር እያሳሰቡ የሚገኙት እነዚህ ትናንት ተበደልን የሚሉ ፖለቲከኞች መሆናቸው ሲታይ ያሳዝናል። ይህን ለማለት ያህል ነው። እሺ ቶሎ ልቀበል አንድ የምትሄድበት። እሺ ይሄ የመንግስት ደጋፊ ነው ሞዴሬተሮች ያስገባችሁት። እሺ አንድ ጥያቄ ጅራ አንድ ጥያቄ ነው ያለኝ። ጥያቄው ይሄ ለውጥ መክኗል የምትለው ከራስ የስልጣን ጥማት አይደለም ወይ? የሽግግር መንግስት ብለህም በ2013 የተመሰረተ መንግስት የህዝብ የተመረጠ መንግስት እያለ ስታወራ የነበረው ሁሉም ንግግሮች ከስልጣን ጥማት ጋር የተያያዘ እንጂ ይሄ መንግስት ምን መገለጫዎች አሉት መክኗል ብለህ ለመግለጽ ያስቻለህ የሚል ነው ዋናው ጥያቄ። ከዚያ ውጪ ግን ተጨማሪ እኔ ብዙ ጥያቄ ነው ያዘጋጀ የነበረው። አንድ ጥያቄ ህግ አክብሩ። አንድ ጥያቄ ትያለሽ። በቃ አንድ ጥያቄ አንድ። እሺ ብሩኬ ወደ አንተ መጣለሁ። እሺ አቶ ልደቱ ጥያቄያችንን ለመቀበል ስለመጣ በጣም እናመሰግናለን። ኢትስ አን ኦነር። ልጠይቅ የምፈልገው አሁን በአንተ ሀገር መግባት ክልከላ ላይ በተመለከተ የብዙ ግሩፖች አስተያየት እሰማለሁ። ማለት ግሩፖችን ኤሴንስ ከመንግስት ደጋፊም ከተቃዋሚም ከኒውትራሎችም እሰማለሁና ስፔሻሊ መንግስትን እንቃወማለን በነፍጥም እንዋጋለን የሚሉ አካሎች ሁሉ ይሄን አሁን አንተ ያቀረብከውን የፊርማ ማሰባሰብም ሆነ ለአንተ ድምጽ የመሆን እንኳን ተከለከለ እስከ ማለት ደርሰዋልና
ይሄ የዲክታተርሺፕ ሜንታሊቲ ማለት ኢቭን ይሄን ዲክታተር የሆነ መንግስት እንቃወማለን ብለው የሚያስቡ አካላቶች ሁሉ ይሄን የዲክታተር መገለጫ የሆነ አክሽን ከመደገፍም አልፎ ቴንደንሲው እንዳላቸው አያሳይም ወይ? ኢትዮጵያ ውስጥ የሚደረጉ ትግሎች ከፍትህና ከዲሞክራሲ የራቁ ናቸው ብለ አንተ ላይ በተደረገው ነገር ይሄን አሰስመንት አልወሰድክም አልታዘብክም ወይ ነው የኔ ጥያቄ። ቴንክ ዩ ቡርኬ። ተስፋ ማርያም ወይ ወዳጄ ሰላም ናችሁ? አንተንም አቶ ልደቱንም ከልብ አመሰግናለሁ ይሄን እድል ስለሰጣችሁን። ያው ህግ ነው። አንድ ጥያቄ ነው የተፈቀደልኝ፣ ብዙ ጥያቄዎች ቢኖርኝም በጣም ግን ከመረጥኳቸው ጥያቄዎች ማለፍ የማልፈልገው ይሄ ቀጥተኛ ምርጫ ወይም ፕሬዝዳንታዊ ሲስተም በሚቀጥለው ዓመት በሚደረገው ምርጫ የሚካሄድ ከሆነ ማን ነው ተፎካካሪ ሊሆን ይችላል ብለህ የምታስበው? እኔ በግሌ አንተና ጀዋር መሐመድ፣ አንተ አንድነት ኃይሉንና ኢትዮጵያኒስቱን ግሩፕ ትመራለህ። ጀዋር መሐመድ ኮንፌደራሊስት አስተሳሰቡን ወይም ብሔርተኛውን አስተሳሰብ ይወክላል ብዬ አስባለሁና አብይም በዛ ልክ እናንተን አስልቶ በተለየ ትኩረት አድርጎ እንደሚሰራ አስባለሁና ይሄንን እንዴት ታየዋለህ? እስካሁንም በዚህ በኩል ትኩረት ሰጥ አስተያየት ሰጥ ስላላየው ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ተስፋ ማርያም ጌትነት። ዶክተር ታሜ የመጨረሻው ሰውነ ቴዲ አመሰግናለሁ። ከልደቱ ጋር አሁን ባለው አቋም ምንም የፖለቲካ ልዩነት የለኝም፣ ግን በሀሳብ ጉዳይ ለእኔና ለኢትዮጵያ ሕዝብ ትንሽ ማብራሪያ እንዲሰጥ የሚፈልገው በአንድ ደቂቃ ውስጥ ቶሎ ልጨርስ። ልደቱ የታሪክ ተማሪ ነው። በ1901 በ1902 እና በ1908 በተደረጉ ስምምነቶች እና በ1952 ዓ.ም በተደረገው ዩናይትድ ኔሽንስ ጀነራል አሴምብሊ ወደ ኢትዮጵያ እንድትመለስ ሲደረግ የኤርትራ ፖርቶች በሙሉ በኢትዮጵያ ማዕከላዊ መንግስት ይተዳደር ነበር። ይህን ልደቱ ያውቃል። በደርግ ጊዜ 5 ግዛቶች የራስ ገዝ ግዛቶች ነበሩ። ኤርትራ፣ አሰብ፣ ትግራይ፣ ድሬዳዋና ኦጋዴን። አሁንም አሰብ የኤርትራ አካል አልነበረችም። ሶስተኛ በአሁኑ በዓለም በየትኛውም ሁለት ሀገራት ሲከፈሉ ኮንጎ ኪንሻሳና ኮንጎ ብራዛቪል ስም ጀርመንና ፖላንድም ሌሎች ሀገራትን ሲከፈሉ ወይም ፖርት ሲደረግ ሁለት ትላልቅ ሀገሮች ሲከፈሉ የንብረት ክፍፍል ይኖራል፣ ፍትሃዊ ነገር ይደረጋል። ይሄንን ሁሉ ኢህአዴግ ሸፍኖ ነው የሄደው። አሰብን አልጠይቅም እኔ የኢትዮጵያ ባህር በር ብቻ ነው የሚጠይቀው የሚፈልገው ካል አሰብ በፍትሃዊ ባልሆነ መንገድ የተወሰደ ፖርት ነው። ለምን ኤርትራ ስትገነጠል አሰብ የኤርትራ አካል አልነበረችም፣ ይዞ ነው ግን የወጡት። ስለዚህ ይሄንን ለምንድን ነው አሰብን አይደለም እኔ የሚፈልገው ፖርትን ነው እንጂ የትኛውም ቦታ ይገኝ ሲፖርት መሆን አለበት ያልከው አሰብ ኢፍትሃዊ በሆነ መንገድ በኢህአዴግ መንግስት የተሰጣ ነው ብላታን ወይ? አመሰግናለሁ። እሺ ካለን ሰዓት አንፃር ይሄ መጨረሻችንም አይሆንም። በሌሎች ፕሮግራሞች እንደምንገናኝ ታሳቢ በማድረግ አንዳንድ ጥያቄ ብዬ ነው የገደብኳችሁ። ከልብ አመሰግናለሁ። የአቶ ልደቱን ምላሽ ትሰማላችሁ። እሺ አቶ ልደቱ ወደ አንተ ልምጣ። እሺ የዚህ ክስ ማቅረብ ጉዳይ ቅድም ምን እያደረክ ነው የሚለው ላይ እውነቱን ለመናገር ዘንግቼው ነበርና ወንድሜ ጥሩ ጥያቄ ነው ያነሱት። አንዱ የሞከርኩ ያለሁት ፈቃደኛ ሆነው ክስ መመስረት አለበት በመንግስት ላይ ያሉ ጠበቆች አፕሮች አድርገው እነሱ ኬዙን ይዘውታል እና የመጀመሪያ እርምጃችን ለኢትዮጵያ አየር መንገድ ህጋዊ የሆነ ማስጠንቀቂያ መጀመሪያ መጽሐፍ ነው ብለው ደብዳቤ ተጽፎ ለኢትዮጵያ አየር መንገድ ደርሶታል። በተወሰነ ቀናት ውስጥ መፍትሄ ለጉዳዩ እንዲሰጥ የህግ ማስጠንቀቂያ በህግ ባለሙያዎች ተጽፎ እንዲደርሰው ማድረግ ተችሏል። ከዛ በኋላ ወደ ክስ የመሄድ ፍላጎት አለኝ። ያው በእኔ በኩል አቅሜ ውስን ነው፣ የህግ ባለሙያም አይደለሁም፣ ከፋይናንስ አንፃር አሁን አቅሜ የለኝም። ነገር ግን ጠበቆቹ በዚህ ጉዳይ ላይ እስከተባበሩና የሚገፉበት እስከሆነ ድረስ ክሱን ይቀጥል ነው የምፈልገው። አንዱ የሰላማዊ ትግል መገለጫ ነው ብዬ ስለማምን የምትወው ነገር አይደለም ማለት ነው እና ጥሩ ነው ወንድሜ ማስታወስ። ሌላው እንትናን ስዩም ተሾመ የሚባለውን ሰው ትከሳለህ የሚለው ጥሩ አጋጣሚ ነው ይሄ ጥያቄ መነሳቱ። እውነቱን ለመናገር ብዙ ሰዎች ስዩም ተሾመን ይንቁታል፣ እንደ እብድ ይቆጥሩታል እና ለሱ እውቅና መስጠት ነው። ከሱ ጋር ስለሱ መናገር ምናምን አያስፈልግም ይላሉ። ኖ አልስማማም በዛ። ስዩም ደንበኛ የስርዓቱ መገለጫ ሰው፣ ስርዓቱን የሚያሳየን አይን ነው እሱ። ስዩምን መክሰስ ማለት የኢትዮጵያን መንግስት መክሰስ ማለት ነው።
ስዩም ተራ በያዳራሹ ግጥም የሚገጥሙ ገጣሚዎች በሚታሰሩበት ሀገር፣ ሙዚቀኞች በሚታሰሩበት ሀገር ምንም እዚህ ግባ የሚባል የፖለቲካ ኢምፓክት የሌላቸው ማለት ነው። የኪነ ጥበብ ሙያቸውን ተጠቅመው ሀሳብ ያቀረቡ ሰዎች እንደ በግ የተጎተቱ በሚታሰሩበት ሀገር እግሩን ዘርግቶ ጣቢያ ከፍቶ በህዝብ ላይ በግለሰቦች ላይ ጄኖሳይድ ሲያውጅ ሰው የዚህ መንግስት ገመና የዚህ መንግስት ምንነት ከሚያሳዩ ትልልቅ ጉዳዮች ውስጥ አንዱ የስዩም አይነት ሰዎች መገናኛ ብዙሃን ተቆጣጥረው ኢትዮጵያ ውስጥ እንደልብ የሚሰሩ ናቸው። እና ስዩምን መክሰስ ስዩም አይደለም እንደ ግለሰብ የተከሰሰ መንግስትን መክሰስ ነው እውነቱን ለመናገር። እና ለዩቲዩብ ብዙ ሰዎች እንዳመለከታቸው አውቃለሁ፣ እኔም አመልክቻለሁ። የተነሳ አይመስለኝም እስካሁን። ለምንድን ነው አላውቅም። የዩቲዩብን የውስጥ አሰራር ዩቲዩብ ከዚህ ያነሰ ስህተት ፈጽመዋል ብሎ የሚያምንባቸውን ብዙ ቪዲዮዎች ያነሳል፣ እርምጃ ይወስዳል። እዚህ ጉዳይ ላይ ግን አልወሰድም። ለምንድን ነው መልስ የለኝም፣ አላውቅም። አሁንም ቢሆን እኔ አቅሙ የለኝም እንደዚህ አይነት ሰዎችን በክስ እያባረርኩ ለመኖር ጊዜውም የለኝም። ጉዳዩን መያዝ የሚፈልጉ ጠበቆች ካሉ ግን ደስታውን አልችልም። ለምን ስዩምን መክሰስ አንድ ሰዎች እንደሚሉት አንድ እብድ ወይም ደግሞ ወፈፌ እንደመክሰስ አድርጌ ያለበት መንግስትን መክሰስ ነው። በማስመሰል በወፈፌነት ስም የመንግስትን አቋም ነው የሚያራምደው። ከደህንነት ሰዎች መመሪያ እየተሰጠው መረጃ እየተሰጠው ነው ሀሳቦችን የሚያቀርብ ዝም ብሎ አይደለም። የሀገሪቱን እኮ ምክትል ጠቅላይ ሚኒስትር እኮ ከፍ ዝቅ አድርጎ በሚዲያ እኮ የሚሳደብ ሰው እኮ ይሄን አድርጎ ምንም የደረሰበት ነገር የለም። በህዝብ ላይ ጄኖሳይድ እኮ የሚያውጅ ሰው እኮ የፈለገውን ግለሰብ አንስቶ የፈለገውን ነገር የፈለገውን ወንጀል ሽብርተኝነት ነው ለምሳሌ በኔ ላይ የፈጸመ በኒውክለር ነው በኬሚካል ተመርዞ መገደል አለበት። ራሽያ ለፑቲን እንደሚያደርጉት እስራኤሎች እንደሚያደርጉት እና አረፋት እንደሞቱት እሱ ተመርዞ መገደል። ከዚህ በላይ አቃቢ ህግ ያለበት ሀገር ቢኖር የኔ ክስ አይጠበቅም። ራሱ አቃቢ ህግ ከሶ የብሮድካስት መስሪያ ቤት ወዲያው ይህን ሰው ከስራ ውጭ ማለት ነበረበት። የስርዓቱ መገለጫ ነው። ስርዓቱ ነው ራሱ በቃ የኢትዮጵያ ስርዓት አሁን የሚገለጸው በዚህ ራሱ ስርዓቱ ነው። እና እኔ ጉዳዩን አንድ እናደርገዋለን የሚሉ የህግ ባለሙያዎች ቢኖሩ የኔን ኮንሰንት ይሰጣል። በእኔ በኩል ግን ሁሉን ነገር ነው ከስሼ ለመወጣት የምችልበት ጊዜውም አቅሙም የለኝም ማለት ነው። በዚህ መልኩ ብታዩት። ሌላው ወንድም ያነሳው የዚህ ከሽግግር መንግስት ጥያቄ ጋር አያይዘ የስልጣን ጥያቄ ያልከው በቀደም ልከልኝ ነበር መሰለኝ የዚህ ሰው የሀሳብ አድምጬዋለሁ ቴዲ እና የሽግግር መንግስት ጥያቄ ማቅረቤን እንደ ባንዳ እንደ ካህድነት ቆጥሮ ነው ያቀረበው እና እንደውም የተከለከልኩት ለዛ እንደሆነ ወደ ሀገር እንዳልገባ አድርጎ ነውና አንደኛ የሽግግር መንግስት ጥያቄ ለኔ ሀገሪቱን አሁን ከገባችበት አዘቅት ለማውጣት የሚቀርብ መፍትሄ ያኔ እኛ ስናቀርበው ብዙ ሰዎች አልታያቸውም ነበር። አሁን የአብዛኛዎቹ የፖለቲካ ኃይሎች አጀንዳ የሆነ ጥያቄ አሁን የሽግግር መንግስት የሚቃወም እከሌ የሚባሉ ኦፖዚሽን ፓርቲ የለም ከኢዜማና ከአብን በስተቀር የብዙዎቹ አጀንዳ ሆኗል። ይሄ ለስልጣን ጥያቄ ተብሎ የሚቀርብ አንደኛ የስልጣን ጥያቄ ብናቀርቡ ስህተት አይደለም፣ ፖለቲካ ውስጥ እስካለ ድረስ ነውር አይደለም፣ ችግር የለውም በጤናማ መልኩ እስከሆነ ድረስ። ሁለተኛ የሽግግር መንግስት ማቅረብ መብት ነው፣ ህጋዊ ጥያቄ ነው። ወንድሜ ምን ያህል እንደምትከታተል አላውቅም እንጂ አንዱ የኢትዮጵያ መንግስት እኮ ባለፈው ኦሮሚያ ውስጥ ሲያስረኝ ፋይል የከፈተብኝ የሽግግር መንግስት የሚል ሰነድ ጽፎ መንግስትን ለመገልበጥ አሲሯን ብሎ ነው የከሰሰኝ። ፍርድ ቤት በነፃ ነው የለቀቀን። ልደቱ ያቀረበው የሽግግር መንግስት ህገ መንግስታዊ መብቱን ተጠቅሞ ያቀረበው ወንጀል አይደለም መብቱ ነው ብሎ ነው የለቀቀኝ። አሁን የብልጽግና ደጋፊ ሆናችሁ ይሄን እንኳን አትከታተሉ። እንደዚህ አይነቱ ነገር የማያስከስስ መሆኑን እንኳን አታውቁም። ለምን ዲሞክራሲ አልገባችሁም? በቃ ለእናንተ ዲሞክራሲ አገዛዙን መደገፍ ብቻ እና የሽግግር መንግስት ለእኔ አሁን የስልጣን ጥያቄ አይደለም። ለሀገሪቱ ከዚህ አዘቅት ወጥታ እንድትቀጥል ለአንድ በድህን የሚሆን አማራጭ በፊት በእኛ ነበር ይከለከል ነበር። አሁን ሁሉም እየተጋራው ነው። ትግራይ ውስጥ እኮ ለተፈጠረው ቀውስ እኮ በፕሪቶሪያ ስምምነት የተደረገው ስምምነት ጊዜያዊ መንግስት እኮ የሽግግር መንግስት ማለት ነው እንዲቋቋም ነው። አሁን ኦሮሚያ ክልል ውስጥ የሽግግር መንግስት ይቋቋም ተብሎ ጥያቄ ቀርቧል። ይቀበለዋል አይቀበለውም ስግና ነገር የምናየው ነው። ይነበር ነው ሊቀበለው ይችላል
ያኔ ግን ሰየው መንግስታችን ሆደ ሰፊ ነው፣ መፍትሄ ፈላጊ ነው፣ ይሄው የሽግግር መንግስትን በኦሮሚያ ተቀበለ ብለህ ታመሰግናለህ። እኔ ሳቀርበው ነው ኃጢአት፣ ወንጀል፣ የስልጣን ጥያቄ መስሎ የሚታየው እና አንደኛ ከስልጣን ጥያቄ ጋር አታያይዝ። ግን የስልጣን ጥያቄ ብናነሳም ፖለቲካ ውስጥ ነው ያለነው፣ መብታችን ችግር የለውም። ዴሞክራሲ እስከገባን ድረስ ይህ ችግር የለውም ማለት ነው እና ከዚህ በዚህ መልኩ ብታየው ጥሩ ነው ማለት ነው። ሌላው ወንድሜ ያቀረበው ቀጥሎ በጣም መሰረታዊ ጥያቄ የኢትዮጵያን ሁኔታ እንዴት ነው የምታየው? መንግስት ብቻ ሳይሆን አንተ የምታቀርበውን ሀሳብ ተቃዋሚ ነን ሲቃወሙት ስታይ ምንድን ነው የምትረዳው? እንዴት ነው የምታየው? በጣም ቤዚክ የሆነ ጥያቄ። የአንድ ሀገር ፖለቲካ አንድ ሀገር አሁን ወዴት ነው የምንሄደው የሚለውን ነገር በደንብ ለመረዳት ካሰብን 3 ነገሮችን ማየት አለብን። የአንድ ሀገር ፖለቲካ ለምሳሌ በአንድ ሀገር ውስጥ 3 ዋና ዋና ተዋናኞች አሉ። መንግስት አለ ወይም ገዢ ፓርቲ ልንለው እንችላለን፣ ተቃዋሚ ኃይሎች አሉ እና ደግሞ የሁሉም መሰረት የሆነ ህዝብ አለ። እነዚህ 3ቱ መሰረታዊ ናቸው። ከ3ቱ አንዱ ብቻ ችግር ካለውና 2ቱ ችግር ከሌላቸው ብቃት ያላቸው ከሆነ ለምሳሌ ገዢ ፓርቲ ወይም መንግስት መጥፎ ሆኖ ተቃዋሚውና ህብረተሰቡ ግን ብቃት ያላቸው የለውጥ ኃይሎች ከሆኑ አገሪቱ ከገባችበት ቀውስ የመዳን እድሏ ሰፊ ነው፣ ትድናለች። የጊዜ ጉዳይ ታግለው ያን ሁኔታ ይለውጡታል። ከዛ በጠበበ ሁኔታ ደግሞ ከ3ቱ 2ቱ ለምሳሌ ገዢ ፓርቲና ተቃዋሚዎች ደካማ ሆነው ህዝቡ ግን ጠንካራ ከሆነ የሚሰራውን የሚያውቅ ከሆነ የለውጥ ኃይል የሚባል ህዝብ ከሆነ ለራሱ ጉዳይ አዋጥቶ የመታገል ባህል የፈጠረ ህዝብ ካለ ተቃዋሚው ገዢው ፓርቲ ችግር ቢኖርባቸው እንኳን ያችን ሀገር ከጥፋት ሊያድናት ይችላል። የኢትዮጵያ ተጨባጭ ሁኔታ አሁን ነው በኔ ግምገማ ከመትረፍ ይልቅ ወደ አለመትረፍ ነው የምንሄደው፣ ወደ መፍረስ ነው የምንሄደው የምለው ከ3ቱ አንዱን ጥሏል። መንግስትም ተቃዋሚው ህዝቡም የያዝነው አቅጣጫ የተሳሳተ። ህዝቡ ሲባል እያንዳንዱ ግለሰብ ማለት አይደለም። በፖለቲካ ጉዳይ ላይ በመደገፍና በመቃወም ተሳትፎ የሚያደርገውን የፖለቲካ ማህበረሰብ ማለት ነው። እንደው እያንዳንዱ አርሶ አደር ምናምን ማለት አይደለም። 3ቱም አካል ወሳኝነት ያላቸው በአንድ ሀገር ፖለቲካ ውስጥ 3ቱም የተሳሳተ መስመር ውስጥ ነው። አሳዛኙ ነገር ይሄ ነው። ኢትዮጵያ ከዚህ ጥፋት እንዳትድን የሚያደርጋት አደገኛው ነገር ይሄ እና ይሄን ነው ቆም ብለን ማሰብ ያለብን። ገዢው ፓርቲ ላይ ብቻ ያለው ችግር ስለተፈታ ኢትዮጵያ አትድን። ምክንያቱም ተቃዋሚዎችን ተመሳሳይ ችግር አለብን። በድክመት የተሞላ ነው፣ በችግር የተሞላ ነው። ህብረተሰቡ ውስጥ ተመሳሳይ እኛን መፍጠር ያለበት እኛን ማመንጨት ያለበት ህብረተሰብ ተመሳሳይ ችግር አለበት። ፖለቲካን የሚረዳበት መንገድ ለውጥ ይፈልጋል። ለውጥ ግን በምኞት ነው እንዲመጣ የሚፈልገው። ለውጥ ግን ሌሎች ሞተው ሌሎች ታግለው እንዲመጣ ነው የሚፈልገው። እሱ ቁጭ ብሎ መታዘብ ነው የሚፈልገው። የለውጥ ኃይል አልሆነ። የለውጥ ኃይል የሆነ ህብረተሰብ የለንም፣ አልፈጠሩም። የኢትዮጵያ ነባራዊ ሁኔታ ይሄ ነው። በጣም አደገኛ አስጊ ያደረገው ያለ ምክንያት አይደለም። ከ3ቱ አንዱ እንኳን ጥሩ አለመሆናቸው፣ 3ታችንም በችግር ውስጥ በድክመት ውስጥ ያለን መሆናቸው እና ወንድም ያነሳው ጥያቄ ተገቢ ጥያቄ ነው እና ሁልጊዜ ከመዳን ይልቅ የመፍረስ እድላችን ነው ሰፊ የምለው በዚህ ረገድ ያለ ግምገማ አሁን ያልኩትን ስለሆነ። ሌላው ከምርጫ ጋር አያይዘህ የፕሬዝዳንታዊ ቢሆን በጣም በሰፊው ሲነገር ሰማለሁ። ዶክተር አብይ ህገ መንግስቱን አሻሽለው በምክክር ኮሚሽኑ አማካኝነት ሲስተሙን ከፓርላሜንታሪ ወደ ፕሬዝዳንታዊ ምርጫ ሊያደርጉት ነው የሚል ነገር ሰማለሁ። እኔ በነገራችን ላይ በዚህ ላይ ያለኝ አመለካከት ከአንዳንድ ሰዎች ይለያል። ብዙ ሰዎች ይሄን አመለካከት ሲደግፉ ያለው ፕሬዝዳንታዊ ቢሆን ይሻላል የሚል ነው። እኔ አሁን ላለበት ለኢትዮጵያ ተጨባጭ ሁኔታ ከፕሬዝዳንታዊ ይልቅ ፓርላሜንታሪ ይሻላል ብዬ ነው። እንኳንስ ግለሰብ ድርጅት የሀገርን ኃላፊነት በአግባቡ መወጣት አልችል ብሎ ነው የተቸገረው። አሁን ባለ የኢትዮጵያ ተጨባጭ ሁኔታ የፖለቲካ ምስቅልቅል አንድ ዲማጎግ አንድ አግሬሲቭ ፖፑሊስት የሆነ ግለሰብ መጥቶ ይችን ሀገር አሁን ዶክተር አትሊስት በፓርቲ ደረጃ ከሆነ ከፓርቲ ውስጥ ዘቤስት የሚባለውን ሰው ለማግኘት እንችላለን እና አሁን ዶክተር አብይ የተመረጡት በበሰበሰ በበከተ ፓርቲ ውስጥ ስለነበር መጥፎ አጋጣሚ ሆኖ እንደዛ ተፈጥሯል። እሱን አይተን
ፕሬዝዳንታዊ ምርጫ ነው የሚሻለን የሚለው ነገር እኔ ብዙም የሚያዋጣ አይመስለኝም። በተለይ ሁሉም የራሴ ብሔር የሚለውን ሰው ለመምረጥ በተዘጋጀበት ወቅት እኔ ፓርቲን መምረጥ የተሻለ ነው የሚመጣው። 2 3 4 ጠንካራ ፓርቲዎች ቢኖሩ እነሱ ተወዳድረው ካሸነፈው ፓርቲ ጠንካራ የሆነ ግለሰብ ጠቅላይ ሚኒስትር ሆኖ ቢመረጥ የተሻለ ነው የሚመጣው። አሁን ላለው የኢትዮጵያ ተጨባጭ ሁኔታ ነው ይሄን እያልኩ ያለሁት። ባደገ ሀገር የዲሞክራሲ ባህል ላለው የለውጥ ኃይል የሆነ ህዝብ ላለበት ሀገር የምደግፈው ፕሬዝዳንታዊ የሆነ ስርዓት ነው። ለኢትዮጵያ አይነት ሀገር ግን ስቲል ያልተሻገርናቸው ጉዳዮች ስላሉ በተለይ አሁን ከሚቀነቀነው የብሔር ፖለቲካ አንጻር የተሻለ ኃላፊነት መውሰድ የሚችለው ከግለሰብ ይልቅ ፓርቲ ነው የሚል እምነት አለኝ እና ፓርላሜንታራዊ ቢሆን ይመረጣል ባይ ነኝ። ነገር ግን ህጉ ተቀይሮ እንደዛ አይነት ምርጫ ቢካሄድ የሚለው ነገር አንደኛ አንዱ ምናልባት ወደ ሀገር ቤት እንዳልገባ መንግስት አጥብቆ የከለከለውም ለዚህ ሊሆን ይችላል። ቅድም ስለ ማህበራዊ መሰረት ያብራራሁት ነገር አለ አይደል? ብዙ ሰው ባይገነዘበውም የኢትዮጵያዊነት ማህበራዊ መሰረት የተዳፈነ ረመጥ ድንገት ሊመጣ ይችላል። እንደዚህ አይነት ክስተቶች በተደጋጋሚ አይተናል። ምሳሌዎቹን ቅድም ጠቅሻለሁ። የባድመ ጦርነትን እጅትን ጠቅሻለሁ። ዶክተር አብይ ሲመጡ የኢትዮጵያዊ ማንነት ምን ያህል ሰፊ ማህበራዊ መሰረት እንዳለው የተዳፈነ ረመጥ ነው። ስለዚህ እንዲህ አይነት ምርጫ ቢመጣ አንዱ ቻሌንጅ ሊመጣ የሚችለው ከኔ እንደሆነ አድርገው ሊያስቡ ይችላል። አንዱ ምናልባት የመከልከላቸው ሚኒስትር ይሄ ሊሆን ይችላል። እርግጠኛ መሆን አልችልም። ዞሮ ዞሮ ለእኔ እውነቱን ለመናገር አሁን የቅድሚያው ጉዳይ እሱ አይደለም። ማን ይመረጣል፣ የኔ ሚና በዛ ሂደት ውስጥ ምን ይሆናል አይደለም። እኔ እንቅልፍ እየረሳኝ ያለው እያስጨነቀኝ ያለው የሀገሪቱ እጣ ፈንታ። ይቺ ሀገር ለአመታት መቀጠል ትችላለች አሁን በያዝነው መንገድ ከቀጠል የሚለው ቀጥለን ምርጫው የሚካሄድ ከሆነ እኔ መግባት ከቻሉ እኔም ባልገባ ሌሎች ተቃዋሚዎች መሳተፍ አለባቸው። ትልቅ ታሪካዊ ስህተት ነው የሚሆነው ምርጫውን ቦይኮት ካደረጉ። መንግስት ያለምንም ግርግር ያለምንም ፉክክር 5 ዓመት ስልጣኑን አድሶ እንዲቀጥል እድል ነው የሚፈጥሩለት። ስለዚህ ህዝቡ ይሄን ተረድቶ ተቃዋሚዎችም ይሄን ተረድቶ የሚቀጥለው ምርጫ የሚካሄድ ከሆነ ማሳለፍ አለብን ብያለሁ። ሲስተሙ ምንም ይሁን ምን መሳተፍ አለብን። ያን እንደ አንድ የትግል መድረክ መጠቀም አለብን። ካልተጠቀም ትልቅ የሆነ ታሪካዊ ስህተት ነው የሚሆነው። ለገዢው ፓርቲ ነው የሚጠቅመው ብዬ ነው ማለት። ይሄን ተቃዋሚ ፓርቲዎች በተለይ ሀገር ውስጥ ያላችሁ በደንብ ብታስቡበት ጥሩ። በገዢው ፓርቲ ካርታ መጫወት የለብን። ምርጫውን ቦይኮት እንድናደርግ ነው እሱ የሚፈልገው። በምርጫ ተሳትፎ ኮሚትመንት ያለን ሰዎች ነን አሁን ሀገር ቤት እንዳንኖር እየተፈልገ ያን ምክንያት አለ። ገዢው ፓርቲ ምርጫው ሊያመጣበት የሚችለው ጣጣ ስለተረዳ፣ ስለዚህ በዚህ መልኩ ነው የምርጫን ጉዳይ የማየው ማለት ነው። የመጨረሻው ጥያቄ ከዚህ ከአሰብ ጋር ተያይዞ ወንድም ያቀረበው ጥያቄ እርግጥ ነው ሂስትሪ ተምሬያለሁ። ፈርስት ዲግሪ ሂስትሪ ነው የሰራሁት። ግን እውነቱን ለመናገር ራሴን እንደ ታሪክ ተማሪና አዋቂ አልቆጥርም። አንደኛ የመጀመሪያ ዲግሪ ነው ሂስትሪ የሰራሁት። ከዛ በኋላ 2 ማስተርስ አሉኝ። አንደኛው በፖለቲካል ሳይንስ ኢንተርናሽናል ሪሌሽን ነው፣ ሌላኛው በዲቨሎፕመንት ስተዲስ ነው። ሞሮፍ በማስተርስ ደረጃ የሰራሁባቸው ላይ ነው ኤክስፐርቲስ አለ ብዬ የማምነው እንጂ እኔ ራሴን እንደ ታሪክ ተማሪና አዋቂ አልቆጥርም። እውነቱን ለመናገር በፈርስት ዲግሪ ደረጃ ነው የተማርኩት። ያን ያህል የታሪክ እውቀትም አለ ብዬ አላምንም። ነገር ግን ወንድሜ ያነሳው ጥያቄ ምን መሰለህ፣ ብዙ ጊዜ ይነሳል ይሄ ጥያቄ። አንዱም ቅድም ከዶክተር ያዕቆብ ጋር ያለኝ ልዩነት ከዚህ ጋር የሚያያዝ ነው። አሰብን በተናጠል ለመጠየቅ የሚያስችል ህጋዊ ግራውንድ አለ ብዬ አላምንም። የ1900 መጀመሪያዎቹ ላይ የተፈረሙ 2-3 ስምምነቶች የቅኝ ግዛት ውሎች ናቸው። ኋላ ዓለም አቀፍ ድርጅቶች ለምሳሌ አፍሪካን ህብረት፣ የተባበሩት መንግስታት የተቀበለው የመጨረሻው በሀገሮች መካከል ያለ ድንበር የቅኝ ግዛት ውልን የሚመለከት እና ስለ አሰብ ስናወራ አሰብ የማን ነበር የሚለው ነገር የሚታየው በሁለተኛው ዓለም ጦርነት ኤሪትሪያ የምትባለው የቱን አካባቢ ታካትት ነበረ ነው እንጂ በደርግ ጊዜ አሰብ የማን ነበር የሚለው ግምት ውስጥ ሊገባ። ምክንያቱም መመዘኛው የአፍሪካ ህብረትም የዩኤንም መመዘኛ የሚያደርገው የቀይ ግዛት ውሎች እንጂ በሀገር ውስጥ አስተዳደር ማን ከማን ጋር ነበር የሚለው ግምት ውስጥ አይኖርም።
አሰብ ራስ ገዝ አስተዳደር የነበረችው በኢትዮጵያ የውስጥ አስተዳደር በደርግ ጊዜ እሱ ግምት ውስጥ አይገባም። ከሁለተኛው ዓለም ጦርነት በኋላ የተደረጉ የቅኝ ግዛት ውሎች አሉ። በዛ የቅኝ ግዛት ውሎች አሰብ የማን ነበረች ነው? በኤርትራ ነው የነበረችው። 60 ዓመት ኤርትራ ከእናት ሀገሯ ከኢትዮጵያ ተለይታ በጣሊያን ቅኝ ግዛት ባሳለፈችበት ጊዜ አሰብ የኤርትራ ነበር። ዓለም አቀፍ እውቅና የሚሰጥ ትክክል ነው አይደለም ሌላ ጉዳይ ነው። ህጉ የሚለው ይሄ ነው። ስለዚህ አሰብን ለይቶ ከዛ በኋላ በነበረ የውስጥ አስተዳደር በአሰብ ራስ ገዝ ነበረና በደርግ ጊዜ ከሌላው የኤርትራ ግዛት ተለይቶ ለኢትዮጵያ ይገባል የሚል ክርክር ያስኬዳል እንደምት ምክንያቱም የቅኝ ግዛት ውሎች ነው። በመጀመሪያ ትልቁ ስህተት የቅኝ ግዛት ውሎችን ተገቢ ናቸው ብለን አፍሪካውያን ስንቀበል ኢትዮጵያውያን ስንቀበል ቅድም ያልኩት የቅኝ ግዛት ውሎችን በመቃወም ነው ፔቲሽን 140 ሺህ አስፈርመን እኛ ያስገባል። ምክንያቱም በዛ መሰረት የሚጠበቅ ጥቅም የለም። መጀመሪያውኑ የኤርትራን ጉዳይ ሲነሳ ኋላ የአልጀርስ ስምምነትም ሲነሳ መቃወም የነበረብን በቅኝ ግዛት ውሎች መዳኘት የለብንም ብለን መከራከር የነበረብን። አንድ ጊዜ ግን የቅኝ ግዛት ውሎችን ከተቀበልክ በኋላ የዩኤን አባል የአፍሪካ ህብረት አባል ከሆንክ በኋላ ከዛ የተለየ ክራይቴሪያ ልታመጣ አስችልም። ወንድሜ በዚህ ብትረዳው ጥሩ ይመስለኛል። አንድ ያልተጠየቀ ጥያቄ በቀደም ውይይት ላይ ከላክልኝ የሰማሁት ነገር ነበር። አንድ ሰው የብልጽግና ደጋፊ ይመስለኛል ደጋግሞ ሲያነሳው የሰማሁት የሀብት ምንጭህ ምንድነው? ሁለት ሎጂ አለ፣ አንደኛው ሸፍት ወይም ደብረ ዘይት፣ አንደኛው ላሊበላ ምናምን በጣም ደጋግመው ሲያነሱ ትሰማለህ የብልጽግና ደጋፊዎች። እና አንዱ የአስተሳሰብ ችግር ነው። የኢትዮጵያ የሚታወቀው ፖለቲካ የመክበሪያ መንገድ ነው። ኢትዮጵያ ውስጥ የፖለቲካ ፓርቲ የሆኑት ሰዎች ፖለቲካ ውስጥ ገብተው ለመክበር ነው፣ ጥቅም ለማግኘት እንጂ የራሳቸውን ችግር የፈቱ ሀብትና ንብረት ያላቸው ሰዎች እንደ ሌሎች የሰለጠኑ ሀገሮች ፖለቲካ ውስጥ አይገቡም። አንዱ ትልቁ ችግር ይሄ ነው። የኔ ታሪክ ግን ከዚህ ተቃራኒ ነው። እኔ ሀብትን ተጠይፌ ነው ነጋዴ የነበርኩ ሰውዬ ወደ ፖለቲካ የገባው። አገሪቱ ውስጥ ከመጀመሪያዎቹ አስመጪዎች ውስጥ አንዱ ነኝ። ከዱባይ ዩዝድ ካሮችን ኢትዮጵያ ውስጥ እያመጣሁ ሸጥ የነበረ ገና በ23 ዓመቴ አዲስ አበባ ውስጥ ትልቅ መኖሪያ ቤት የሰራው ሰው ነው። የማዕህድ አባል ለመሆን ሲሄድ ፓጃሮ እየነዳው በከተማው ብርቅ የነበረውን መኪና እምነዳ ባለ ሀብት ነው። ፖለቲካው ውስጥ የገባሁት ፓሽኔት ሆኜ የሀገርና የሕዝብ ችግር ይፈታል ብዬ ለህሊናዬ ነው እንጂ ጥቅም ለማግኘት ሀብትን ተጠይፌ ነው እዛ ውስጥ የገባሁት። እና ፖለቲካ ውስጥ ገብቶ ያለ ሰው ሀብት አለው ሲባል በቃ በኮራፕሽን የተገኘ አድርገው ነው የሚያስቡት ሰዎች። ያሳዝናል። አንደኛ ላይ መንግስት ባለስልጣኑን ያላቀ በኮራፕሽን ገንዘብ ላገኝበት የሚችል እድል የለኝም። እና ገንዘብ ቢኖረኝና ባለሀብት መሆን አሁን ሰዋት ምንድን ነው ችግሩ? መብት እኮ ነው። እኔ ከነጋዴነት ተለይቼ አላውቅም። ፖለቲካ እየሰራሁ ነግድ ነበር። በብዙ የንግድ ዘርፍ ተሳትፋለሁ። ከቤተሰብ ውርስ ጀምሮ ለፍቺ ደክሜ ያገኘሁት ሀብት ንብረት አለ። ሰዋት ግን ያም ሆኖ ደግሞ የሚቀርበው ክስ አሁን ደብረ ዘይት ሎጂ አለው ይላሉ፣ ላሊበላ ሎጂ አለው ይላሉ። ሁለቱም የለኝም። ደብረ ዘይት መኖሪያ ቤት ነው ያለኝ፣ የምኖረው እዛ። ላሊበላ ሎጂ ከጓደኞቼ ጋር ሆነን የምንሰራዋለን በጋራ አላለቀም፣ ገና በግንባታ ላይ ያለ ነው። ግን ገቢ ያገኛል፣ አሁን ስራ እየሰራ ነው እየተባለ ይወራል። ገና በግንባታ ነው ያለው። ብታምኑ ባታምኑ እንደውም አሁን የኢትዮጵያ ሰራዊት ካምፕ አድርጎታል። እንኳን ስራ ቢሰራና ያም ደግሞ 34 ሚሊዮን ብር ከኢትዮጵያ ንግድ ባንክ ሳይቀር ተበድረን ነው እየሰራ ነው። ግን ያሳዝናል። ፖለቲካችን ምን ያህል ኋላ ቀር እንደሆነ በቃ ፖለቲከኛ ሆኖ ባለሀብት መሆን ኖር ነው፣ ወንጀል ነው። እንደዚህ ብሎ ነው ሰዎች የሚያስቡት። ለምን እነሱ ፖለቲካ መግባት ሲያስቡ ለመክበር ነው። የኔ ታሪክ እንደዛ ነው። እኔ ሀብት ንብረትን ተጸይፌ ነው የኔ ጥሪ አይደለም ብዬ ነው ፖለቲካ ውስጥ የገባሁት። ለኔ ሀብትና ንብረት ልጅነቴ በደንብ ያየሁት ነው፣ የናኩት ነገር ነው። እዚህ ግባ ምለው ነገር አይደለም። አሁንም ወደ ሀገር ቤት እንደሄድ የሚያሳስበኝ የሀብት ንብረት ጉዳይ አይደለም። ለእኔ ከፖለቲካ ትግሉ መነጠሌ ነው፣ የህይወት ዘመን ዋጋ የከፈልኩበት ጉዳይ ስለሆነ የሚያሳስበኝ። እና እንዲህ አይነት በጣም አንዳንድ ጊዜ ሳትፈልግ የእነሱ ቴሪቶሪ ውስጥ ያወሩና ያስገቡሃል። እና
ደጋግሞ ሲነሳ ስላየው ነው ቴዲ ባይነሳ ምን ጥያቄ እንደው ትንሽ ልልበት የፈለኩት። በጣም ነው የማመሰግነው። ያው አቶ ልደቱ ጊዜ በሚያገኝ ሰዓት ቲክቶክ ላይ የሚደረጉ እኔ ቤት የሚደረጉ ውይይቶችን ያደምጣል። እዚያ አክብሮ አንተ የላክልኝ እኔ ምልክለታለሁ። እውነቱን ለመናገር በፊት አንከታተልም ነበር። ከልብ ነው የማመሰግነው። እኔም ቲክቶክ አካውንት የለውም በነገራችን ላይ ሊንኮችን ልክለታለሁ የተቀረጡ። ይቅርታ ቴዲ፣ እዚህ ላይ በነገር ላይ እውነቱን ለመናገር በቲክቶክ የምታደርጉት ውይይት አሁን የተወሰኑትን አይቻለሁ። እውነቱን ለመናገር ከእንደ ችግሩ ማለት ነው እንደ ችግሩ አንዳንድ ጊዜ ያው መስመር የለቀቁ ነገሮች ብልግናዎች ምኖችም አያለሁ ሰማለሁ። የሚጠበቅ ነው መቼም ከባድ ነው የጠራ ነገር ለማድረግ። ግን አሁን ባለው ተጨባጭ ሁኔታ በጣም ነው ኢምፕረስ የሆኑት። አሁን ያንተ መድረክ ላይ እየቀረቡ የሚወያዩ የሚከራከሩ ሰዎች ሌሎች እኮ የፖለቲካ ፓርቲ የምትላቸው ትልልቅ ብልጽግናን ጨምሮ ማለት ነው ገዥው ፓርቲ በእንዲህ አይነት ሀገራዊ መሰረታዊ ጉዳዮች እኮ ውይይት የሚያደርግ እኮ የለም። ቅንጦት ነው ትዝም የሚለው የለም ፖለቲካ የለም እኮ እና በጣም ነው ኢምፕረስ የሆኑት። በእውነት ተጠናከሩ፣ የበለጠ ጥራት እንዲኖረው አድርጉ። በተለይ ይሄ ብልግናውን አስወግዶ ወደ ቁም ነገሩ የማተኮርና የማስፋት ስራ ብትሰሩ እኔ በጣም ነው ኢምፕረስ የሆኑት። በእውነት በጣም ጥሩ ነው የያዛችሁት። የፖለቲካ ዳይቨርሲቲው የሚገርም ነው። የገዢው ፓርቲ ሰዎች ሳይቀሩ ተቃዋሚዎች ከተለያየ አቅጣጫ ይሳተፋሉ። ይሄ መድረክ በጣም የሚያስቀና ነው እና እንደው በዚህ አጋጣሚ አድናቆትን መግለጽ እፈልጋለሁ። ከልብ ነው ማመሰግነው። ይሄ አድናቆት ለቲክቶክ ላይ ቤተሰቦቼ ለሁላችሁም ነው። እኔ ጋር የመጣችሁ ለምትወያዩ በሙሉ ታፕታፕ የምታደርጉትን ጭምር ማለት ነው። ከልብ ነው ማመሰግነው። ቲክቶክን ሰላማዊ የውይይት መድረክ ለማድረግ ጥረት ማድረጋችንን እንቀጥላለን ለማለት ያ ነው። አቶ ልደቱ ረጅም ጊዜ ወስደህ ከኔም ከአድማጭ ተመልካቾች ለተነሱ ጥያቄዎች ስለሰጠው ምላሽ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። በሚቀጥሉት አስፈላጊ በሆኑ ጊዜያቶች እንደዚሁ ላስቸግር እችላለሁ። ጊዜ ካገኘ እየመጣ እንግዲህ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። ለአሁኑ ግን ላሰናብተ። አንተንም ቴዲ በጣም ነው የማመሰግነው። ጥያቄ ያነሱ ሰዎችን አክብሮት አለኝ። በጣም ጥሩ ጥሩ ጥያቄዎች ናቸው የተነሱት። ግን ያው ዞሮ ዞሮ በቻልነው መጠን ሌላ ጊዜ ካሉባልታ የጸዳ ቢሆን የተጨበጠ በደንብ ያዳመጥነው ቢሆን ጥሩ ነው ብዬ አምናለሁ። ሌላው የተከታተለን አድማጭ ህብረተሰብ በዚህ አጋጣሚ በጣም ከልብ ነው በእውነት የማመሰግነው። ይህን ያህል ጊዜ ወስደው ስላዳመጡን እና እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ከልብ አመሰግናለሁ። እሺ፣ እዚህ ያላችሁ በሙሉ የዩቲዩብ አድማጮች ከልብ ነው የማመሰግነው። ቴዲ አዋሳ የቲክቶክ አድራሻዬ ነው። እንዲሁም ደግሞ ቴሌግራም ላይ መታችሁ ቴዲ አዋሳ ብላችሁ ብትገቡ ፍጹም በተቻለ መጠን ሚዛናዊ የሆኑ ዜናዎችን በዚያ ፖስት እናደርጋለን። ከ4300 በላይ ያለው ነው ቤተሰቦቻችን። እዛ ላይ ፌክ ብዙ አካውንቶች አሉ። በፌስቡክም በቲክቶክም በዩቲዩብም በሁሉም ረገድ ባላችሁ በሙሉ ከልብ አመሰግናለሁ። ቲክቶክ ላይ ተሳዳቢ ብቻ ሳይሆን ደረጃቸውን የጠበቁ ፖለቲከኞች አሉ። በአንድ በሁለት በሶስት ሰዎች የቲክቶክ ማህበረሰብ መሰደብ የለበትም። እውቀት ያለው እውቀት የሌለውም ሁሉ በአንድ ሙቀጫ ገብቶ መወቀት የለበትም የሚል እምነት አለኝ። እሑድ ፖለቲካ ውይይቶችን አድርጋለሁ። ሀገራችን ጉዳይ ላይ የሚሆኑ ጉዳዮችን እየሰበሰብኩኝ በሳምንቱ ምን ተገኘ የሚለውን እንግዲህ ተነትናለን፣ እናወራለን ለማለት ያህል ነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ የዩቲዩብ አድማጮቼ ከልብ 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 አመሰግናለሁ። በሚቀጥለው ፕሮግራም እስክንገናኝ ማንን ላመጣ እችላለሁ? ይህንን ማወቅ የምትችሉት ከዩቲዩብ ከቲክቶክ የቴሌግራም ቻናል ከሆነ ቤተሰብ ከሆናችሁ ነው። እዛ ላይ አሳውቃችኋለሁ። ከመሄዳችሁ በፊት ግን አንድ ማስታወቂያ አለኝ። ይህን ማስታወቂያ ቀድምም ስናገረው ነበር፣ አሁንም እናገረዋለሁ ከመውጣቴ በፊት። ጉዳዩ የማስታወቂያ ትብብር መጠየቅን ይመለከታል ይላል። ቴዲ አዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። የኢትዮጵያ መንግስት በቅርቡ ያወጣቸው የኢሚግሬሽን ዜግነት ጉዳዮች ቁጥር 1339/2024 ንብረት የማስመለስ ቁጥር 1364/2025 አዋጆች የሀገሪቱን ህገ መንግስትና በህገ መንግስቱ የተደነገጉ የዜጎች መሰረታዊ መብቶችን የሚጻረሩ ከመሆናቸውም በላይ የመንግስት ተቃዋሚ የሆኑ ሰዎችን ለማጥቃት ያለ አግባብ በፖለቲካ መሳሪያነት ጥቅም ላይ እየዋሉ ነው ይላል። የኢትዮጵያ መንግስት እነዚህን ከህገ መንግስቱ የሚጻሩ ከህገ መንግስቱ መሰረታዊ ድንጋጌዎች የሚጻሩ አዋጆች እንዲሰርዝ ወይም እንዲያሻሽል፣ እነዚህን አዋጆች በፖለቲካ የአፈና መሳሪያነት መጠቀምም እንዲያቆምና በሀገሪቱ ህገ መንግስትና ዓለም አቀፍ ስምምነቶች መሰረት የሁሉም ዜጎች መብት በእኩልነት እንዲያከብር ተጽዕኖ ለመፍጠር የሚያስችል የፊርማ ማሰባሰብ ዘመቻ ጀምረናል ይላል።
የመንግስት ህገወጥ ድርጊት በተወሰኑ ግለሰቦች ላይ ብቻ ያነጣጠረ ሳይሆን አጠቃላዩን የህዝብ ትግል ለማኮላሸት ሆን ተብሎ ታስቦና ታቅዶ ጥቅም ላይ የዋለ መሆኑን በመገንዘብ በማህበራዊ ሚዲያ change.org በሚካሄደው የተቃውሞ የፊርማ ማሰባሰብ ዘመቻ ላይ ህዝቡ በዚህ ደብዳቤ ግርጌ ላይ የተቀመጡትን አገናኝ ምልክቶች ሊንክስ በመጠቀም በስፋት እንዲሳተፍ በመቀስቀስ የበኩላቸውን ትብብር እንድታደርጉ በአክብሮት እንጠይቃለን ይላል። ከምስጋና ጋር አቶ ልደቱ አያሌው የአብሮነት ለኢትዮጵያ አሰባሳቢ የካቲት 6 2017። እነዚህ ከታች እንደምታዩት ሊንክ አለ። ይህን ተጠቅማችሁ እንድትፈርሙ ይላሉ። ቴሌግራም ላይ አስቀምጣላችኋለሁ። ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም፣ ሁላችንም የሚመለከት ስለሆነ በዚህ ተባበሯቸው። ከልብ ነው የማመሰግነው። ቴዲ ሐዋሳ እያላችሁ ስልኮቻችሁን አውጥታችሁ ቴሌግራም ላይ ቤተሰብ ሁኑ። ላይ በምገባበትንም ሰዓት ማሳውቀው በዚያ ነው። የምንወያይበትንም አጀንዳ የምጽፈው በዚያ ነው። ዜናዎችንም የምጽፈው በዚያ ነው። በሀገራችን ጉዳይ ላይ ምን ሆነ ምን እየተከሰተ ነው የሚለውንም የምታውቁት ከምንጽፈው ዜና ነው። ከልብ አመሰግናችኋለሁ። እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይ ያላችሁትን ላሰናብትና ፊቴን ወደ ቲክቶክ ላይ ነዋሪዎች ላዞር። ጤና ይስጥልኝ። የቲክቶክ ላይ ነዋሪዎች እንዴት ናችሁ? ከልብ ነው ማመሰግናችሁ ስለ ጨዋነታችሁ፣ ስለተጠቀማችሁት ቃል። እውነት ለመናገር ብዙዎች ፍራቻ ነበራቸው። ቁም ነገር ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ ቃላቶቻችሁን መርጣችሁ። ምክንያቱም at the end of the day አንድ ሁለት ተሳዳቢዎች ቢገቡ የሁላችንም ከኑጋ የተገኘ ሰሊጥ አብረ ተወቀጥ ነው የሚለውና ነገም ከነገ ወዲያም ፖለቲከኞች እንዲመጡ እነለቱን ያሉ ፖለቲከኞችን ከነ ልዩነቶቻቸው አክብረን ማሰናበታችን ተገቢ ነው። የእናንተን ብስለት የሚያሳይ ነው። ታፕታፕ ያደረጋችሁ፣ ኮፒ ሊንክ ሼር ያደረጋችሁ በሙሉ ቁም ነገር ከልብ ነው ማመሰግነው። እንዴት ነበረ? ሰምታችኋል ወይ? ውይይታችን ምን ይመስል ነበር? ቆንጆ ነበር ቴዲ። like አንዳንድ ጥያቄዎች በተለይ I could say like 30% of ጥያቄዎች በተለይ ከኛ አካባቢ ከኛ ሰዎች የሚመጣው ጥያቄዎች በብዙ ቦታዎች ላይ የሰማናቸው ጥያቄዎች ናቸው። በብዙ ሚዲያ ላይ ድግግሞሽ ያላቸው ጥያቄዎች ናቸውና እነሱ ጊዜ ወሰዱ፣ ታይም ወሰዱ። ኢንስቴድ ኦፍ ከረንት የሆነ ኢሹን መጠየቅ ትተን ማለት ነው ብዙ ቦታ ላይ የመለሳቸውን ጥያቄዎች ደጋግሞ ሲመልስ ነው ያሰማሁት። otherwise the flow was good። ያንተ ማጠያየቅ አቀራረብህም በጣም ቆንጆ ነው። የሱም መልሶች ጥሩ ናቸው። ሁሌ ያው ልደቱ very well ፖለቲከኛ ነው። በጥሩ ሁኔታ መመለስ ይችላል፣ በአክብሮት መመለስ ይችላል፣ ያለ ንቀት መመለስ ይችላል። ቆንጆ ነበር። well done ብሩኬ። ወይ ይሰማል? ፋይንት ነው ያለው ቲም አለው። was a good discussion። በጣም እድል ቀንቶኝ ነው እንጂ ያመልጣኝ ነበር፣ ያልተከታተልኩም ነበር። እንደ እድል ዩቲዩብ ላይ ዘውስል ስላገኘሁት ወደዚህ መጣሁ። ኢቭን ጥያቄ ራሱ የምጠይቅ እድሉን ማገኛል መሰለኝ ነበር። አደንዶ ገዴ አስወልዌስ ያው የልደቱን ፖለቲካል አቲቲዩድ የሚደግፉ ሰዎች እንደሚደግፉ ሰዎች እኔም ኢንጆይ አድርጌያለሁ። ያንተንም እንግዲህ አንተን ካወቅኩ አሁን አመት ከምናምን እየሆነኝ ነው። ቱ ቢ ኦነስት ዌል ኦርጋናይዝድ ወደሆነ ጆርናሊዝም በጣም እያደክ ነው ብዬ ተስፋ አደርጋለሁ። አምናት ላይ በፊት አይደለህም ለማለት አይደለም፣ ግን አትሊስት እንደዚህ አይነት ካሊበር ያላቸውን ሰዎች ወደ ፕላትፎርም ኢንቫይት የማድረግ አቅም ካለ ነገ መፍትሄን ይዘው የሚመጡትን በተለያየ ፖላር ላይ ያሉትን ሰዎችም አምጥተህ እንደዚሁ የመፍትሄ አካል ትሆናለህ ብዬ ተስፋ አደርጋለሁ። at the end of the day አሁን ያለንባት አሁን ሀገር ብለን የምንጠራት ሀገር ያለችበት ሲቹዌሽን ከመፍረስ ምንም የሚታገዳት ነገር የለም። እየሄደች ያለችው ወደዛ ነው። እኔ ይሄንን ነው የማምነው። so at the end of the day እነዚህ ሰዎችን ሰብስበህ የመፍትሄው አካል ለመሆን ማሰብ መቻል በጣም I appreciate it በጣም to be honest። እና እንደውም ሁለት አስተያየት አለኝ። የመጀመሪያው የዩቲዩብ ቻናልህን አይ ነው ውጭ ሀገር ነው የምትኖረው፣ የራስ የሆነ የህይወት ሩጫ አለ፣ ግን ወደ ፉል ታይም ፖድካስት ብትቀይረውና
ኢነርጂውም ስላለ ማለት ነው። አንድ ሐሳቤ ነው። ሁለተኛው ሐሳቤ ደግሞ ስም ላይ ሞር አይ ኖ ኢት ኢዝ ዩኒክ ኔም ግን አስ ላይክ ኢንፍሉዌንሻል ይሄ በተለይ ፖለቲካ ነክ ጉዳዮችን ብቻ ስለምታራምድ ሀገራዊ ፖለቲካዊ ጉዳዮችን ስለምታራምድ የስምህንም የፖድካስትን ወር ደግሞ የቻናሎችን ስም ሞር ኦፍ ወደ ፕሮፌሽናል ወደ ሆነው ላይክ በኋላ ላይ ይገባል የምልህ ነገር አይደለ it's not like I'm not like against with the name ሐዋሳ ልጅነትን ያሳለፍክበት ያደክበት የማንነት አካል እንደሆነ አውቃለሁ ግን አንተ አሁን you are going to represent ሁሉንም ብዬ ነው የማስበው ያንተ ሾው ሁሉንም ሪፕሬዘንት ያደርጋል you understand that ተረድተኛል መቼ ማለት so ከዚህ አንፃር ነውና like more of ይሄ የአንድን ሳይድ የያዘ ፖለቲካል ፕላትፎርም ሳይሆን ሁሉንም የሚያስተናግድ እስከሆነ ድረስ ሞር ኦፍ ወደ አንድ ዩኒክ ወደ ሆነ ሀገራዊ ስም ብትቀይረው ደስ ይለኛል ብዬ it is a suggestion it is not I don't have anything against ሐዋሳ እኔ ለሐዋሳ በእድሜ ሰራውት ስራ አለ ማለት ፕሮፌሽናሊ ራሱ ማለት ነው so it's not like being አሁን ቴዲ ሐዋሳ ሲባል like አሁን ከቲክቶክ ባሻገር ሆናል ብዬ ስለማስብ if you understand it's not a negative comment at all anyways it was a good discussion I like it በጣም ገብቶኛል ከልብ ነው ማለት ነው በዚህ አጋጣሚ የመንግስት ሰዎችም መድረክ ክፍት ነው ብዙ ጊዜ ጥሪ ያቀርባለሁ እንደዚህ መልመድ አለባችሁ ተቋሚ ፓርቲዎች ዩቲዩብ ላይ መተው ከቲክቶክም የሚሰበሰብ ፖለቲከኛው ያለው እዚህ ላይ ነው ዕውቀት ያላቸው ሰዎች አንዳንድ ሰው ቲክቶክ ላይ ያለ ሰው ብቻ በቁልጽ ሰዎች ስለሚዋችሁ ምንም ዕውቀት የሌላችሁ ይመስሏችኋል ልደቱም ሲናገር ሰምታችኋልና ተሳዳቢዎች እዚህ ምዛን በመብዛታቸው እኔ የሚያሳዝነኛ ነው ዕውቀት ያላቸው ሲናገሩ ዕውቀት ሊያካፍሉን የሚችሉ ሰዎች እንደው ይሄ በቃ አልባሌ ቦታ አልባሌ ሰዎች መገኛ አድርገው ይቆጥራሉና የመጀመሪያውም የተከላከልኩትም መድረግም ያለበት ነገር ዕውቀት ያላቸው ሰዎች መድረክ ማግኘት አለባቸው ከነዛ መነጠል አለባቸው የሚል እምነት ነው ያለኝና ይሄ መስተካከል አለበት ለእናንተም ጥሪ ያቀርባለሁ ምንም ያስፈራ ነገር የለም ፍቃደኛ ከሆናችሁ በሬ ክፍት ነው ለማለት ያለው እሺ ተስፋ ማርያም ጤና ይስጥልኝ ወይ ወዳጄ ሰላም ብያለሁ አለው እንዴት ነህ ደህና ነኝ ወዳጄ በጣም ለኔ የሚገርምህ ትልቅ እድል ነበረ አንደኛ ነገር ቴዲ ሐዋሳ ቤት መግባት ነው እኔ ቲክቶክ በጣም ትልቁ ህልሜ ነበር እውነት ለመናገር ለምን በተለይ ብዙ ቤቶች እገባለሁ እና በጣም በቃ ስድድብ ይበዛል በጣም የሚያናደኝ ደግሞ ህዝብን የሚሰደብበት ፓርት ያስጠላኛል ያንገሸግሸኛል ሁሉ ግን ደግሞ አሁን በነባራዊ ሁኔታ ፌስቡክ ላይ በጣም እንንቀሳቀስበት ጊዜ ነበረ በጣም የተሻለም ዲሲፕሊን ነበረ እውነት ለመናገር ከቲክቶክ አንፃር ሲታይ አሁን ግን ትውልዱ ያለው ቲክቶክ ላይ ባንድም በሌላ መንገድ ወደዚህ አይነት መንፈስ ማህበረሰቡ ከመጣ ሐሳብ ክንሽጠ ሀገር ከመታደግ ካለብ ደግሞ በዛ ልክ መምጣት አለበት እና ወደዚህ ስመጣ በጣም ቻሌንጅ ፉል የነበረው ለኔ ዲሲፕሊን የሚባል ነገር የለም ህዝብ በጣም በሚያሳዝን ሁኔታ ይሰደባል አንዳንድ ሰዎች አንተ ቤት ገብተውና ቤታቸው ላይ ስታገኛቸው እንኳን የተለያዩ ናቸው እና ይሄንን በጣም አንተን በጣም ሁሌም ማከብረውና በጣም ምደሰትበት ቤት ነው እዚህ ቤት ለመግባት ብዙ ሞክሬያለሁ አልተሳካልኝም ነበር ይሄን እድል አግኝቻለሁ በጣም ደስተኛ ነኝ አቶ ልደቱ ጋር ደግሞ የሚገርምህ ልደት ነው የምለው እንኳን እንደ ቤተሰብ ነው ብዙ ሰው የሚያየኝ ነበር ቲክቶክም ፌስቡክ ላይ አንዳንዱ እንደውም በጣም ካለ መረዳቱ የተነሳ ልደቱ ሁሉ ይለኛል እና አቶ ልደት ደግሞ ያቀኝ በጣም እሱ ጋር ሆነው ጓደኞች ቅርብ የሆኑ ሰዎች አገኛለሁ ኤዴፓ ሰዎች ውስጥ ነው በቃ ያላገኘሁት ልደትን ነው ማለት እችላለሁ እና የመጀመሪያ ጊዜ ነው እንዲህ ልደትን የማናገር ወይም የመጠየቅ እድል ያገኘሁትና በጣም ጥሩ ጊዜ ነበረ ለኔ ከዛ ውጪ ያው ወንድሜ እንዳለው ጥያቄዎች ይደጋገማሉ ልደቱ በቀረበባቸው ፕሮግራሞች ሁሉ 20 ዓመት ሙሉ 97 አማራ እንደዚህ የሚባሉ በጣም ብዙ ጊዜ የተመለሱ ግን ደግሞ ልደቱ ከተገኘ የማይቀሩ ጥያቄዎች ነበሩ ግን መሆን ነበረባቸው ደግሞ በሆነ ደረጃ ሰውን ያሳሳቱ ስቲልም ዋጋ ያስከፈሉ ያሉ ስለሆኑ እሱን እንዳይረዱትና የፖለቲካ አስተሳሰቡን ሽጦ አሸናፊ እንዳይሆን በነገራችን ላይ ከትረስት ጋፕ ውጪ
በልደቱ የፖለቲካ አስተሳሰብ ጥያቄ የሚያቀርብ ሰው ማግኘት በጣም ከባድ። ከብሔርተኛው ጀምሮ ነው የምነግርህ። ብሔርተኛና ህብረ ብሔራዊ አደረጃጀት ያላቸው ሰፊ ልዩነት አላቸው። ያም ሆኖ ግን ብሔርተኞች ሆኖ ያንተ የፖለቲካ አስተሳሰብ ኢትዮጵያ ውስጥ አይሰራም ነው እንጂ የተሳሳተ ነው ብለው ዲፌንስ ሲያደርጉት አታገኝ። አብዛኞቹን ትላልቅ ፖለቲከኞችን ጭምር ነው የምነግርህ። እነ አቶ በቀለ ገርባ በል፣ የትግራይ ኤሊቶች በል፣ የአማራ ኤሊቶች በል፣ አብዛኞቹ እንደዛ ነው የሚናገሩት። እና ያንን ጭጋግ ገፎ ኢትዮጵያን እንዲታደግ እድል የሚፈጥር አጋጣሚ መፍጠር ካለበት እንደዚህ አይነት ቻሌንጆችን ማለፍ ለሱም ግዴታ ነበርና ያን እድል ፈጥረሃል ብዬ አስባለሁ። እኔም ይሄን እድል ስላገኘው ደስተኛ ነኝ። አመሰግናለሁ ወዳጅ። አመሰግናለሁ። ታፕ እያደረጋችሁ እባካችሁ ታፕ እያደረጋችሁ እያደመጣችሁ ያላችሁ ሰዎች እንዳይቆራረጥ ስለሚያግዝ ማለት ነው። እያደመጣችሁ በዚያው ጣታችሁን እየጻፋችሁ ምን ያለውበት ቦታ ላይ ጣታችሁን ከስክሪን ጋር በማገናኘት ታፕ አድርጉ። ጣት ብሔር የለውም። ጣት ብሔር ስለሌለው በዚህ ተባበሩ ለማለት ያለው እያደረጋችሁ ያላችሁ ቴንኪ። ዶክተር ታሜሽ እንዴት ነህ? ቴዲ እጅግ አድርጌ አመሰግናለሁ። እኔም አጋጣሚ የሆነ ቦታ እየሄድኩ ነበረና ዛሬ እንደምትገባ ረስቼ ነበር። እየነዳው ወደ ባንክ ቤት ደረስኩና ሊያስገባችሁ ነው ምናምን ስትል ዩታርን አድርጌ ተመለስኩ። ምክንያቱም ከልደቱ ጋር የሚታደርገው ውይይት ብዙ ነገሮችን ያነካካል። አንደኛ በሁሉም ብሔር ተቀባይነት ያለው ሰው ነው። የኢትዮጵያን ደግሞ ነባራዊ ሁኔታን በደንብ የተረዳ ይመስለኛል። ብሔርተኝነትም አት ሳም ፖይንት አስፈላጊ ነው፣ ኤክስትሪም ግን መሆን የለበትም ብሎ ያምናል። ኢትዮጵያዊነትም አት ሳም ፖይንት አስፈላጊ ነው፣ ኤክስትሪም ግን መሆን የለበትም። መሀል እናምጣቸው እነዚህን ሁለቱን ሀሳቦች የሚል በተለይ ከቅርብ ጊዜ ወዲህ ይዞ የመጣው ሀሳብ ተቀባይነት አግኝቷል በብዙ ብሔርተኞች፣ ቅድም ወንድሜ እንዳለው። ስለዚህ እኔ አሁን ለአንተ ያለኝ ሀሳብ ምንድን ነው? በነገራችን ላይ ስራ ጋር ስለሆንኩ ትንሽ በዛው አውርቼ 3 ደቂቃ ተጠቅሜ ልውጣ ይቻላል። ለአንተ ያለኝ ሀሳብ የአንተ የቲክቶክ ፕላትፎርም ኢትዮጵያውያን በብዙ ቦታ ከከፈቱት አይነት ቲክቶክ ፕላትፎርም በፍጹም ይለያል። እኔም ገብቼ የሚያወራው ለዛ ነው። ሌላ ጋር ገብቼ አንድ ተራዬን አውርቼ ለመውጣት ብዙ እየተሸማቀቅኩ ነው። የሆነ ነገር ይባላል እያል ማለት ሰው ነኝና ብዙም ኮምፎርት አይሰማኝም። ግን ስርዓት ያለው መሆኑና ሰዓት የተገደባ መሆኑ በጣም ጥሩ ነው። ግን በዚህ ሌቭል ብቻ መወሰን የለበትም ብዬ አስባለሁ። ምክንያቱም አሁን ልደቱን አይነት ፖለቲከኞችን ሌሎች ፖለቲከኞችንም ፊት ለፊት እንዲህ እነሱን በየትኛውም አይነት ዘለፋ ሲደረግ ዊዝድሮ ታደርጋለህ። ይምጡና እንጠይቃቸው ቅራኔዎቻችን። ይሄ ብዙ ኢትዮጵያውያንን ከኦጋዴን እስከ ሽሬ፣ ሀዲያ እስከ ጉራጌ የትም ይወክላል ነገር እና ጥያቄ ያላቸው ኢትዮጵያውያን ይጠይቃሉ። 2 ሰዓት ምናምን ገብድበን ይምጡ፣ ይቀመጡ። የኛን ጥያቄ ብቻ ነው የሚያስተናግዱት። በዛ ውስጥ 8 ሰው ብታስገባ በቂ ጥያቄ እያወራን አሁን በሩጫ ነው አንዳንድ ነገሮችን ያደረገውና ብዙ ቦታ ላይ ሄዶ ያወራል። ግን ከኢትዮጵያውያን ቀጥታ ጥያቄ ሲጠየቅ መመለስ በጣም ጥሩ ነው። ብዙዎቻችን አንድ እያደረገ ይመጣልና ያጠናውን ብሔራዊ አንድነትን በዛ በኩል ልንሰፋ እንችላለን። ሌሎችንም እንደዛ የሚታዩበት በሳምንት እንደው ብትችል አንዳንድ ጊዜ እንደዚህ ብታረግ ጥሩ ነው። ይህንን ጥያቄ የጠየቁበት ምክንያት ነበረኝ። አንደኛ ብዙዎቹ አልጠየቁም። ግን የአሁኑ ጠቅላይ ሚኒስትርና ጠቅላይ ሚኒስትር የሚመራው መንግስት እንደዚህ አይነት ታሪካዊ ልዩነቶችን በአግባቡ ለይቶ አይመስለኝም። በኤርትራ ላይ በኃይልም ወስጄ ፖርት ይወስዳሉ የሚለው የሱ ደጋፊዎች መንግስት አላለም። ደጋፊዎቹ አሁን በየሚዲያ የሚያወሩት በኃይል አኔክስን እናደርጋለን የሚሉት ኤርትራና አሰብ ምንድናቸው፣ ከኢትዮጵያ ገነበራቸው ታሪካዊ ግንኙነትስ ምንድን የሚለውን እኔ በአግባቡ ያውቃሉ ብዬ አላስብም። ብዙዎቹን እኔ በዚህ ረገድ በፖለቲካ ሜዳ ላይ እውቀት የሌላቸው ሰዎች ናቸው ብልጽግና ውስጥ ያሉት ኢንክሉዲንግ ፕራይም ሚኒስትር ኦፍ ኢትዮጵያ። ስለዚህ ልደቱን የጠየቅኩበት አንዱ ምክንያት በፊት በነበረው በኢህአዴግ መንግስት የተወሰደ ፖርትና በብዙ ኢትዮጵያውያን እኔንም ጭምር ቅራኔው አለን። ቅራኔው ግን ዝም ብለን አይደለም፣ መነሻ ስላለን ነው። የሆነች መነሻ አለችን። ለምሳሌ አሁን ቅድም ልደቱ የኔን ደቂቃ ተጠቅሜ የሚያወራው ሌሎችም ከዚህ በኋላ ዲስከስ ማድረግ ስላለብን በአፍሪካ ውስጥ ኢትዮጵያና ኤርትራ ብቻ አይደለችም ነፃ ሲሆኑ አንድ የሆኑት ብዙ አገራት አሉ። ለምሳሌ አሁን ሞሮኮና ሳራዊ የሚባል ዌስተርን ስፓኒሽ የሚባል እዛ አካባቢ አገር ያልሆኑ አሁን ዲኮሎናይዜሽን በሁለት መንገድ ነው የተደረገው። አይሆፕ ልደቱም ይህንን እየሰማ ይሆናል። አሁን አንደኛ
ዲኮሎናይዝ ሲደረጉ አንዳንድ ነገራት ቀጥታ ሶቨሪን ስቴት ነው የሆኑት፣ ሉዓላዊ ሀገራት ሆኑ። ሱዳን፣ ግብፅ፣ ደቡብ አፍሪካዎች። አንዳንድ ሀገሮች ደግሞ ሶቨሪን መብት አልተሰጣቸውም፣ ወደ ቀድሞ ግዛታቸው ተመልሰዋል። አንዱ ኤርትራ ነው። ሁለተኛ ሳራዊ ወይም ዌስት ስፓኒሽ የምንላቸው ሳውዝ ዌስት ሳራ የምንላቸው ግዛቶች፣ እነዚህ ትናንሽ ስታቶች ሶቨሪን ስቴት መብታቸው አልተሰጣቸውም፣ ወደ ቀድሞ ትላልቅ ስቴቶች ተመለሱ። ኤርትራ ከነዚህ ውስጥ አንዷ ነች እንጂ ዲኮሎናይዝ ስትደረግ የቅኝ ግዛት ድንበር ይጠበቅላት የሚባል ህግ ለኢትዮ ኤርትራ አይሰራም። ለምን? ወደ ቀድሞ ሀገር ነው የተመለሰችው። ከዛ በኋላ ድንበሮቹ ሪስኬጁል ነው የተደረገው፣ እንደገና ነው የተሰራው ድንበሩ። ስለዚህ ኤርትራን ለብቻ አሰብን ለብቻ አርጎ ነው፣ የትግራይን ለብቻ አርጎ ነው በጊዜ የነበረው መንግስት ዲሴንትራላይዝ ያደረገው። ስለዚህ የቅኝ ግዛትን ድንበር የምናገኘው ወይም የምንቀበለው በአፍሪካ ህብረት ወይም በዓለም አቀፍ መብረት ኤርትራ ራሷ ግዛት ሆና የዛን ጊዜ ሶቨሪን ብትሆን ኖሮ በ1952 ደን ዊ ዶንት ሃቭ ኤኒ ኮስችን ቢኮዝ የአፍሪካ ህብረትን ያንን ስለሚቀበል ድንበሩን ስለሚቀበል። ኤርትራ ግን አልተጨመረችም ማለት በራሷ ሉዓላዊ ሀገር አልሆነችም። ቀጥታ ወደ ኢትዮጵያ ነው የተመለሰችው። ወደ ኢትዮጵያ ከተመለሰች በኋላ በፌዴሬሽን አገናኙና ፖርቶቹን አሁን ደግሞ የሚገርም ነገር የኢትዮጵያ መንግስቱን የሚያስተዳድረው ኤርትራ አታስተዳድርም ነበር ፖርቶቹን። የኤርትራ ፌዴሬሽን ህገ መንግስትም ይህንን ይላል። በኢትዮጵያ የነበረው ህገ መንግስትም ይህንን ይላል። ፖርቶች በኤርትራ እጅ አልነበሩም። አየር መንገድ በኤርትራ እጅ አልነበረም። ፎሬን ሚኒስቴር በኤርትራ እጅ አልነበረም። ያ ማለት ሉዓላዊ ሀገር አልነበረም። ስለዚህ በቅኝ ግዛት ህግ የምንመራው ያንን ኤርትራ ራሷ ሉዓላዊ ሀገር ብትሆን ኖሮ ነው። ስላልሆነች እስከዛሬ በሞሮኮ ስር ነው ያለችው ዌስት ሳራ እስከዛሬ። በጊዜ ግን ሞሮኮ እና ዌስት ሳራ የተለያዩ ሀገራት ናቸው ቅኝ ግዛት የገዙት። ዌስት ሳራን የገዛው ስፓኒሽ ነው። አየህ፣ የሚገናኝ አይደለም። ሞሮኮን የገዛችው ፈረንሳይ ነች። ይሄው እንኳን እስከዛሬ በሞሮኮ ስር ነው ያሉት። ስለዚህ አሰብን ክሌም ስናደርግ ህጋዊ ግራውንድ አለን ስንል መነሻው እዚህ ነው ያለው። የቅኝ ግዛት ድንበርን አንቀበልም። ለምን? ኤርትራ ወደኛ ተመልሳለች። ከዛ በኋላ ዲሴንትራላይዝ ስናደርግ በሚመቸው በኩል አድርገናል። እስከ ደርግ ኃይለ ሥላሴ ጊዜ ራሱ ፖርቶች በኢትዮጵያ እጅ ነው የነበሩት። ሲወጡ እሺ ወጡ እንበል። ይሄ ሁለቱም ነገሮች መሰረታዊ ናቸው። ቅኝ ግዛት ሲደረግም ኢትዮጵያ ወደ መጨረሻ ኤርትራን ጨምራለች። ኤርትራ የኛ ግዛት ነች። ዲሴንትራላይዝ አድርገናል። የኮሎኒያል ህግ ጊዜ አይሰራም ፎር ዲስ ሪዘን። ከዛ በኋላ ደግሞ ደርግ መጣ፣ ግዛቱን ዲሴንትራላይዝ አደረገ። ኤርትራ የሚባል ራሱን የቻለ ግዛት ነበር። አሰብ የሚባል ራሱን የቻለ ግዛት ነበር። ድሬዳዋ የሚባል ግዛት ነበር። ትግራይ የሚባል ነበር። 5 ግዛቶች ራስ ገዞች ነበሩ። ኤርትራን ነፃ ለማውጣት ጫካ ከገቡና ከተዋጉ ጎዝ ኤርትራ አሰብ ጋር ማምጣት አልነበረብኝ። ኢቨን ድርድር እንኳን ባያስፈልግ እኔ የኢትዮጵያ መንግስት ተደራድሮ ምናምን የሚለው እንኮ ተውና ኤርትራን ነፃ ለማውጣት ጫካ የገቡ ሻዕቢያ ኤርትራን ብቻ ይዞ ነው ማሄድ የሚችለው እንጂ ግዛቱ እስከ አፋር እስከ ወሎ እስከ ናዝሬት ድረስ ወርዶ የነበረውን የአሰብን ኦቶኖመስ ስቴቱን ቆርጦ ለነሱ በሚመቸው መንገድ የኢትዮጵያን አንገት በሚቆርጥ መልኩ ነው የተሰጠው። ስለዚህ ይህንን ሂደቱ እንዴት እንዳየ አላውቅም። ዲኮሎናይዜሽንን ግን በሁለት መንገድ መታት አለበት። የራስ ገዝ ወደ ቀድሞ ሀገራት የተመለሱና የራሳቸውን ሉዓላዊ ሀገር የመሰረቱ ሀገራት እንዳሉ ግን መታወቅ አለባቸው። ቴዲ እሱን በዛ መልኩ ነበር። ይሄ ነው አሁን በጠቅላይ ሚኒስትር የሚመራው መንግስት የባህር በር ብሎ በእውር ድንበር አንዴ ሶማሊያ ጋር፣ አንዴ ሶማሌላንድ ጋር፣ አንዴ ጅቡቲ ጋር፣ አንዴ እነሱ ይሄም አይዲያ ያላቸው አይ ቢሊቭ ይሄ አማካሪም ያላቸው አይመስለኝም። ስርዓት ባለው መንገድ ኢትዮጵያ የሀብት ክፍፍል አላደረገችም። ከቀደመው ከኤርትራ ጋር ኢትዮጵያ በፖርት ጉዳይ ላይ ምንም ድርድር አላደረገችም። ያ መንግስት የሰራው ስህተት ድጋሚ ማት የሚቻል እድል አለ ወይ ተብሎ አይሲሲ ድረስም ተካሂዶ ዩናይትድ ኔሽን ጀነራል አሰምብሊን አሳምነ በዲፕሎማሲያዊ መንገድ ጫና እንዲፈጠርና መደራደር እንድንችል እንዲቻል ማስገደድ የሚቻልባቸው ኦፕሽኖች ላይ መነጋገር እንጂ በሩ ተዘግቷል ቢባል በሩ አልተዘጋም። በሩ ኢፍትሃዊ በሆነ መንገድ ነው የተነጠቀው የሚል ነው። ተሄዲ ብዙ ሰዓት እንዳልወስድ ይቅናችሁ የቀራችሁ ወገኖቼ። ታንክ ዩ ዶክተር ታሚ ከልብ አመሰግናለሁ። እሺ ጂራ አፍሪካ ዩናይትድ ነው። ያ እንዴት ናችሁ? አለን
የልደቱ ንግግር አልጸጸትም ሁለት ተብሎ ቢጻፍ መጽሐፍ ጥሩ ይሆናል የሚል ሐሳብ አለኝ። መጀመሪያ ለቀልድ ማለት ነው። ምክንያቱም የዛሬ 19 ዓመት የተናገረውም ዛሬም ትክክል ነኝ ስለምን አልጸጸትም ቁጥር 2 ሊሆን ይችላል። እሱ በዚያ ይወሰድ። አጠቃላይ ማህበራዊ መሰረቱ አንድ ቀን ይፈነዳል የሚል ነው ያቀረበው። ስለዚህ የፖለቲካል ሶሻል ቤዝ ኢትዮጵያ ውስጥ እንደሌለው እሱን አረጋግጧል። እንደውም ለምን መከነ ማን ነው ያመከነው ነው ራሱ ነው የሚለውም ጥያቄ ላነሳ ነበር። ኦልሬዲ በዚህ ስለገለጸ እሱ በዚያን ብያለው። ፒቲሽኑን በተመለከተ ግን ቴዲ አንተ ማቅረብ ትክክል ነው ብዬ አላስብም። እኔ ህገወጥም አይደለም። እሱ ህገወጥ ነው ብሎ የጻፈው በህዝብ ተወካዮች ምክር ቤት የወጡ አዋጅ ነው፣ ህጋዊ ነው። እሱ የጻፈውን አንተም ማንበብ ትንሽ ቅር ብሎኛል። ምክንያቱም ህገወጥ አይደለም። ህገወጥ ይላል እሱ፣ ህጋዊ ነው። በህዝብ ተወካዮች ምክር ቤት የጸደቁ ናቸው። ባይዘወይ አዋጁ ንብረት ማስመለስ የሚለው ምንጩ ያልታወቀ ንብረት በህገወጥ ንግድም ይሁን በኮንትሮባንድ ወይም ደግሞ በስርቆት ወይም በሙስና የተገኘ ንብረት መወረስ አለበት ነው። የኢትዮጵያ ህዝብ ገንዘብን ወደ ውጭ ሸሽቶም ከሆነ መመለስ አለበት ነው። አንዱ እሱ ጠቅሶታል፣ አይተዋል። እሱንም ማለት ነው ኢቭን ፈርቶ እሱም ራሱ ኋላ ጥያቄው ላይ መልሶ የገባበት እሱ ስለሚነካው ይመስለኛል። እኔ የሀብት ምንጩ ምንድነው የሚለው ሪያክት ያደረገበት ማለት ነው። ስለዚህ ምንም ለኢትዮጵያ ህዝብ ጥቅም የቆመ ነው አዋጁ። የኢትዮጵያ ህዝብ ተዘርፎ የሄዱ ገንዘቦች፣ ባለቤትነታቸው ምንጫቸው የማይታወቁ ንብረቶች መልሰው ለሽብር የሚውሉ እና አገሪቷን ለማተራመስ የሚውሉ ንብረቶች ውርስ በተመለከተ ነው አንዱ አዋጅ። ይሄ ተገቢ አዋጅ ነው። ለኢትዮጵያ ህዝብና አገር ጥቅም የወጣ የህዝብ ተወካዮች ምክር ቤትም ያወጣው ነው። ስለዚህ እሱ ህገወጥ ነው ተብሎ መገለጹ ተገቢ አይደለም የሚል ሐሳብ አለኝ። ቴዲ የራሴ ነው። ምንም ከተሰማ ምንም ማድረግ አልችልም። አንድ ነገር እዚህ ጋር መለማመድ ያለብን እንደ ሀገር፣ ለምሳሌ በቅርቡ የእናት ፓርቲ ሰዎች የአዲስ አበባ ከተማ መስተዳደር እያደረገ ያለውን የኮሪደር ልማት ህገወጥ ነው ብለው ፍርድ ቤት አቅርበውታል? አላቀረቡትም? ማቅረብ ማንኛውም ሰው የመክሰስ መብት አለው። ስለዚህ አቶ ልደቱ ህገወጥ ነው ብሎ ካመኑ ፒቲሽን አይደለም ምንም ነገር ማድረግ መብታቸው ነው። ውሳኔ የሚያገኘው ግን አንደኛ በህዝብ ነው፣ ግራ ቀኙን በሚያየው በፍርድ ቤት ያ እንትን አለው። ቴዲ ዲፊኒሽን አለው እኮ ህጋዊ የምንለው የህግ ፕሮሲጀር አልፎ ከወጣ ዴፊኒሽኑ ለአንተ ነው። አሁን አንተ ከቆምክበት ከምትደግፈው ፓርቲ አንጻር ለአንተ ትክክል ነው። ከአንተ በተቃራኒ ደግሞ ለቆሙ ኃይሎች ደግሞ ህገወጥ ነው። ለዚህ ነው እኮ ፍርድ ቤት ያቋቋሙ አይደለም? ለዚህ ነው እኮ አይደለም ቴዲ፣ ህጋዊ የምንለው እኮ ህጋዊ ፕሮሲጀር አልፎ ከወጣ አንተ መብት የለህም። ህጉ የመከበር ግዴታ አለበት። ህጋዊ ነው። አንተ መብት የለህም። አንተው የጁዲሽሪውም ስራ፣ የህግ አውጪውም ስራ፣ የህግ አስፈጻሚውም ስራ ጠቅልዬ ለስራ ማለት የለብም። ዜጎች ከከሰሱ ከአንተ የሚጠበቀው ፍርድ ቤት መቆም ነው። that is right። ያ ህጋዊ የምንለው ፕሮሲጀር ግን እያለው ያልኩ በህዝብ ተወካዮች ምክር ቤት የወጣውን ህግ ነው ህግ ተርጓሚው የሚተረጉመው። ስለዚህ ህጋዊ ነው ማለት ነው እንጂ ህገወጥ ነው ሊባል ህገወጥ ነው የሚባለው በህጋዊ ህግ አውጪው አካል ተገቢውን ፕሮሲጀር አልፎ ካላወጣ ህገወጥ ነው እንላለን። ስለዚህ እሱ ሁለቱም ላይ እንትን የለኝም። ሁለተኛው ሐሳብ ልጨርስና ልውጣ። የሀብት ምንጩን በተመለከተ አሁን የገለጽኩት ነው። ሁለተኛ ደግሞ የህዝብ ሉዓላዊነት መገለጫ በሆነው በህዝብ ምርጫ የህዝብ ሉዓላዊነት መገለጫ ነው
ስልጣን የምናመጣበት ማለት ነው። 2013 ላይ ኢትዮጵያ ምርጫ ተካሂዶ ህዝቦች የመረጡት መንግስትን በሰነድ ሽግግር መንግስት እናቋቁማለን እናስወግዳለን የሚለውም ትክክል ነው ብሎ ያቀረበበትም ቫሊድ አይደለም። እኔ የጠየቁት ጥያቄ እሱ ነው። ባይዞ እሱ ስልጣኗ ጋር እንትን አለ። ሌላው የኤርትራ ጉዳይን ያቀረበበት መሰረታዊ ስህተት ነው። ታመም ያቀረበበት ስህተት ነው። መንግስት አያውቅም የሚለው የኢትዮጵያ መንግስት በተመድ ማለት ነው ኮሚቴ ተቋቁሞ ነው በፌደሬሽን ኢትዮጵያ ጋር የተቀላቀለች ኤርትራ ማለት ነው። ተወስኗል በተመድ ራሱ ማለት ነው። በጉልበት ህገወጥ በሆነ መልክ መልሶ መሄዱ ራሱ ተገቢ አይደለም ነው። ተገቢ በምንም ታምር ሶማሌላንድ እቺ አሁን ሶማሌላንድ የምንላት ዲዞልቭ ፌዴሬሽኑ ዲዞልቭ ሲሆንስ በተመድ እውቅና ተሰጥቶት ነው ታውቆ ነው። በራሳቸው ሁለት ዩኒየኖች ነበሩ እንድታውቆ ማለት ነው። ዩኒየኒስት የሚባል የአርቲስት ግሩፕ ነበረ ኤርትራ ላይ ኤርትራን ሃይላንድ ላይ የሚሰራ ማለት ነው። እሱኛው ፓርት ክነት ግሩፕ ነበረ። መቀላቀል አለብን የሚል ሐሳብ አመጣ ሰሜኑ ፓርት። ደቡቡ ፓርት ደግሞ ጀብሃ የምንለው የመጀመሪያው የተቋቋመው ማለት ነው። እነሱ አንፈልግም አሉ። በዚህ ሂደት ነው የተፈጠረው። ስለዚህ በራሳቸው ኮንሰንት ነው ዲዞልቭ ያደረጉት ባይዘወይ እንጂ ኃይለ ሥላሴ ሚሊተሪ አውጆ አይደለም። ቴዲ ታሪክን አታጣም። እኔ አፄ ኃይለ ሥላሴ በጣም ወዳቸው ንጉስ ናቸው። ግን ታሪኩን መሰለ አክሊሉ ሀብተወልድ የወቅቱ ጠቅላይ ሚኒስትር ከብዙ ማግባባት በኋላ ኤርትራውያንን አሳመነው። እዚህ ውስጥ ያሉ ኤርትራውያኖች ሊያግዙ ይችላሉ። የኤርትራ ቀራኔ የሚጀምረው ፌዴሬሽኑ ዲዞልቭ ከሆነ በኋላ ነው። አፄ ኃይለ ግልጽ ነው። ቆይ አክሊሉ ሀብተወልድ አግባብተው ኤርትራን በፌዴሬሽንነት ወደ ኢትዮጵያ መጥቷት ወዲያው ተፈሪ መኮንን ይሄን በፌዴሬሽን የመጣችን ኤርትራ ዲዞልቭ አደረጉ። ዲዞልቭ ብቻ ማድረግ አይደለም፣ በአካባቢው ይነገር የነበረውን አረብኛና ትግርኛ ቋንቋ በአማርኛ ነው የተኩት። ይሄ ህዝቡ ላይ ቁጣ ቀሰቀሰ። ከዛ በኋላ ቴዲ ዲዞልቭ የሚባለው ሚሊታሪ ፓወር ስትጠቀም ነው፣ በፖለቲካል ቋንቋ ማለት ነው። ኃይለ ሥላሴ ይሄን አላደረገም። አስመራ ያለው ምክር ቤት እንዲፈርስ አደረጉ። ዩኒየኒስት የሚባል የክነት ግሩፕ ነበር፣ አንተ በምትለው መልክ የተቀናጀ ማለት ነው። ከዚያ በራሳቸው ፍላጎት ተቀላቀሉ ማለት ነው። ፖለቲከኞች ዲዞልቭ አደረገ በጉልበት ምናምን ይሉዋል። አንድ ወታደር አላከም ኃይለ ሥላሴ ማለት ነው በወቅቱ። ከዚያ ምን ሆነ? ጀብሃ ውጊያ ጀመረ ነው። ዚስ ኢዝ ጀብሃ የሱዳን ጠረፍ አካባቢ ነው ያለው። በሰሜኑ ፓርት ወይም ሃይላንዱ ክርስቲያን ነው፣ ለውላንዱ ሙስሊም ነው እንደምታውቀው ኤርትራ። እዚያ ውጊያ ተጀመረ። እንግዲህ ሂዶ ይሄን ደረሰ። ዘሴም ሎጂክ አሁን እሱ የምንድነው ያለው ልደቱ የኮሎኒያል ድንበሮችን እንጠቀማለን ነው አይደል ያለው። የኮሎኒያል ድንበሮች አይሰሩም። የሚሰሩበት አሉ፣ የማይሰሩበት አሉ። የማይሰሩበትን ላንሳል። ሶማሌላንድ አዎ በህግ ደረጃ ተቀብለናል፣ ግን ኮንቴክስት አላቸው። ለምሳሌ ኮንቴክስት አንድ ላንሳል። ቅድም ታሜም አንዳንድ አልፎ ነካክቷቸው ነበር። ሁለተኛ በተመድ ውሳኔ ነው በተመድ ውሳኔ ነው ወደኛ የተቀላቀለው። አንድ በራሳቸው ኮንሰንት ነው ሁለተኛ የተጨመሩት። ሶስተኛ የሶማሌላንድ ፈረንች ሶማሌ ናት። አሁን ሶማሌላንድ የምንላት የታችኛው ኢጣሊያን ሶማሌ ነው። አሁን ዋናው ሶማሌ የምንለው ማለት ነው። ከዚህ እነዚህ አንድ ሆኑና እውቅና ያልተሰጠበት ምክንያት የማዘር የተቀላቀለበት አገር ኮንሰንት ካልሰጠ እውቅና እንሰጥም ነው። ለሶማሌላንድ 30 ምናምን ዓመት የቆየች ማለት ነው። ዘሴም ሎጂክ አፕላይ ያደርጋል እዚህ ማለት ነው። ልደቱ እሱም ፓርት ኢንክሉሲቭ በሆነ መልክ አንደርስታንድ አላደረገው እንጂ ሎጂኩ ኮሎኒያል ሌጋሲ አይደለም። ኦልሬዲ የኮሎኒያል ሌጋሲ ፈርሶ
ተቀላቅላለች በተመድ ውሳኔና እሱ ላይ ትንሽ እንትን አለው የሚል ነው። አጠቃላይ ልደቱ ብዙ ታዋቂ ነው፣ ቻይ ነው። ኢቭን ኢፍ ወደፊት ራሱ ሰላማዊ ትግል ያለው አቋሙ እንደጸና ምንም ጫናም ቢደርስብኝ በህግም ሂጄ በሰላማዊ መልክ ብቻ እንቀሳቀሳለሁ የሚል ከሰላማዊ ትግል ያለው የጸና አቋሙ የሚደነቅ ነው የሚል ሐሳብ ነው ያለኝ። ቴንክ ዩ። ኦኬ፣ አንድ እዚህ ጋር ሐሳብ መስጠት ያለብኝ የብልጽግና ደጋፊዎች ይሄ የሀገር ጉዳይ ነው። ፓርቲ የግል ንብረት፣ ፓርቲ ያንተ ነው። ሀገር ግን የግል ንብረት አይደለችም። አንተ የፈለከውን በመንግስት ሚዲያ ማስነገር ትችላለህ። ዜጎች ግን አስሎንጋስ በሰላማዊ መንገድ ሐሳባቸውን እስከሰጡ ድረስ ከአንተ ሐሳብ ጋር ስለተቃረነ ብቻ ማንንም አታፍን። የዛ ባህሪ ነው እዚህ የመጣችሁ የምታሳዩት። ለምን አቀረብክ? ለምን ጻፍክ? እንደዛ ልትለኝ አትችልም። አስፈላጊ ከሆነ አንተንም አለማቅረብ እችላለሁ፣ አባርሃለሁ። እኔ ጋር መታ ሐሳብን እየሰጠህ እየተናገርክ ከአንተ የተቃረነ ሐሳብ ለምን ተራመደ ልትል አትችልም። እሱን እዛ ይሄ ትክክል አይደለም። እንደ ሀገር እንደ ጤነኛ ብንሆን እንዲህ ልትል መብትም የለህም። የሁላችን ሀገር ናት። ስለዚህ የተለያዩ ሐሳቦችን ሸራሸሩ። ይህ ሀገርን እንደ ግል ንብረት የመቁጠር ነገር አለ፣ መስተካከል አለበት። አቶ ልደቱ ይሄን አቀረበ፣ ጽሑፍ አቀረበ፣ ካንተ ይቃረናል። ወንጀል ከሆነ ፍርድ ቤት አቆርበዋለህ። ወንጀል ሰራ፣ ፍርድ ቤት አቀርበዋለህ። ከኔ የተለየ ሐሳብ ግን ለምን ተናገረህ ብለህ ግን ሰው ማሸማቀቅ የለብህም። ይሄ መታወቅ አለበት። ይሄ የሁላችንም ሞቶ ነው መሆን ያለበት የሚል እምነት አለኝ። ስለዚህ ያውም ደግሞ በፍርድ ቤት አንተ ፕሩቭን ጊልቲ ቆይ በፍርድ ቤት ተረጋግጦ አንድ ሰው ወንጀለኛ ነው ካልተባለ በስተቀር እንደው በአግባቡ እንኳን ተጠርጣሪ ነው የሚባለው። ስለዚህ ፕሊዝ ሀገርን የምትወዱ ከሆነ ለሀገር እየሰራችሁ ያላችሁ ከሆነ ዜጎች ሐሳባቸውን የመናገር መብታቸውን አታፍን። እኔም እኮ አንተንም እየሰማው እኮ ነው። ይሄው እነሱ እየሰማው አይደል? እንደዚህ ጋር ተመችቷቸው ነው እንደሚሰማው አንተን። ስለዚህ ይሄን ነው መለማመድ ያለብን የሚል እምነት አለኝና በተደጋጋሚ እንዲያሉ ትችቶችን ስታቀርቡ ስለማይ ጥንቃቄ አድርጉ ለማለት ያለው። ቆይ ዞሮ ይመጣል፣ ጠብቅ እዛው አንድ ደቂቃ ዞሮ ይመጣል። ያልተናገረ መሰለ ቴዲ ይሄ ያለው የሀገር ህግና ክብር ካልን ሀገር የሁላችንም ናት እንዳልከው። አንዴ ዞሮ ይመጣል። ኢትዮጵያ የሁላችንም ናት እኮ ማይ ፍሬንድ። ነገ አንተ አሁን አሳዳጅ ነገ ተሳዳጅ ትሆናለህ አንተ ለምሳሌ በዚሁ የሀገሪቷ ህግ ግን ህገወጥ ነው መባል የለበትም ነው የኔ ጥያቄ። ገብቷል? በአዋጅ እስከወጣ ድረስ ወንጀል ከሆነ በፍርድ ቤት ክሰሰው፣ አታሳደው። የማሳደድ መብት የለህም ነው እያልኩ ያለሁት። አንተ ማነህ? እንደ አንድ ሰው እኔ ማሳበን ነው እኮ የሰጠው ቴዲ። የኔ ማሳብ መከበር አለበት። እንደ ሀሳብ ከሆነ አንድ ነገር ነው። ግን ይሄ ጉልበት አካውንት ለምሳሌ ጉልበት አካለ ለምሳሌ አቶ እኔ የራሴ ሀሳብ ይሄ እንደ ህገወጥ ሊባል አይችልም ነው ያልኩት። ምክንያቱም በዚህ ፕሮሲጀር ነው ያልኩት እንጂ የራሴ ሀሳብ ነው። ማቅረብ የለብህም የማለት ግን መብት የለህም። እንዴት ታቀርባለህ ግን አትልም። እኔን እንዴት ታቀርባለህ ልትለኝ አችልም። ይሄን ማወቅ ታሶል ይሄንን ነው ያለው ቴዲ ይመስለኛል። ሶሪ እሱ አቀርባለሁ ማለት ይችላል፣ እኔ ማለት ይችላል። ምንም እንትን አታወሳስቡት። እሺ ወደ እንትኑ ልምጣ። እኔ ለኦዲየንሱ ነው የተናገርኩ ያለሁት። ፕሊዝ ይሄን መለማመድ አለብን። የጊዜ እንጂ የሰው ጀግና የለውም። በነገራችን ላይ ጊዜ ተገለባባጭ። በጣም የሚያሳዝነኝ ትላንትና ብዙ መከራ የደረሰባቸው አንዳንድ ፖለቲከኞች ዛሬ እናንተ አዛኝ መሆን ሲገባችሁ ትላንት አሰርን እንዲሆንን ምናምን እያላችሁ ስትናገሩ የነበራችሁ ሰዎች፣ ስናዝንላችሁ የነበራችሁ ሰዎች ዛሬ ሰላማዊ ታጋዮችን በመርዝ ይገደሉ ብላችሁ ስትናገሩ ማፈር አለባችሁ። ቤተሰቦቻችሁ ሊያፍሩ ይገባል። ልጆቻችሁ ምን ብሎ ነው የሚያዩት? እንደው ለልጆቻችሁን ብላችሁ ነው የምትናገሩት? ያው እንደው መንግስት እንኳን ያላሰበውን ተንኮል የሚያስቡ ማለት ነው። ከራሽያና ከእስራኤል እንትን መርዝ አለ፣ ፖሊኒየም የተባለ ያሲር አራፋት የተገደለበት መርዝ አለ። እሱን አመተን ምግባቸው ላይ ጥርስ መፋቂያቸው ላይ እፍ በማድረግ አንድ ትላንት በደል ደረሰብኝ ታሰርኩኝ ያለ ፖለቲከኛ እንዲህ ያለ ሀሳብ ያመነጫል በመድኃኒዓለም። ስለዚህ ጊዜ ተገለባባጭ ነው። የትላንት ጀግና የዛሬ ተሳዳጅ ሊሆን ይችላል። የትላንት ተሳዳጅ ዛሬ ጊዜ ወደ አንተ በለስ ቀንቶ ፊቱን አዙሮ ሊሆን ይችላል። እና ዋናው ማሰብ ያለባችሁ ለሀገርና ለሕዝብ የሚጠቅም ነገር ነው ማድረግ ያለብን። ለተረፈ ኢትዮጵያውያንን ለሀገራችን ሁላችንም የተለየ ሀሳብ የምናንሸረሽረው ማናችንም ሀገራችንን ጠልተን አይደለም።
ከአንዱ በተለየ ሁኔታ አንተ የሀገር አረበኛ የምትሆንበት ሌላው እንትን የሚሆንበት የለም። ባንዳ ከሆነ ግልጽ ነው፣ የባንዳ ዴፊኔሽን ይኖራል። ባንዳ ምንድን ነው የሚለው። በተረፈ ግን ከኔ የተለየ ሀሳብ ለምን አንሸራሸረ በሚል ሴንሰርሺፕ አቁሙ ነው እያልኩ ያለሁት። እሺ ምንድነው እኔ አቀርባለሁ፣ የማናችሁንም ሀሳብ እያቀረብኩኝ ነው። ኦነግ ያወጣው መግለጫ ፖስት እያደረኩ አይደል? ቴሌግራም ላይ የመንግስትንም መግለጫ እያወጣው ፖስት እያደረኩኝ አይደል? እና የልደቱ ሀሳብ ታዲያ ፖስት የማይደረገው ለምንድን ነው? ነገም ከነገ ወዲያ የተቃዋሚ ፓርቲዎች የኢሃፓ ሰዎች የሚልኩልኝን መግለጫ ፖስት እያደረኩኝ አይደል? የእኛ ብቻ ይቅረብ የምትሉ ይህ ትክክለኛ አይደለም። ስለሚያናደኝ ነው። አም ሶሪ ጋይስ። እሺ አማራ ስትሮንግ ወደ አንተ ልምጣ።